በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የአስራት የቃል ኪዳን ልጆች እንዲሁም የቅዱሳን ወዳጆች የሆናችሁ ነሐሴ 21 ለተዝካረ ፍልሰታ ለማርያም ድንግል 6ኛ ቀን ዓመታዊ መታሰቢያ እንኳን አደረሳችሁ አደረሰን። በነሐሴ 16 ቀን እናታችን ቅድስት ድንግል ማርያም እንደ አምላካችን እንደ ልጇ ኢየሱስ ክርስቶስ በሦስተኛው ቀን ተነስታ በታላቅ ክብርና ሞገስ በመላእክት ታጅባ ወደ ሰማያት ማረጓን ዛሬ ነሐሴ 21 ደግሞ የዚህ ታላቅ መንፈሳዊ ጉዞ ማጠቃለያ የተዝካረ ፍልሰታ ለማርያም 6ኛ ቀን መታሰቢያና በየወሩ ከምናስበው የእመቤታችን ወራዊ መታሰቢያ በዓል ጋር ዓመታዊ በዓሏ የሚከበርበት ልዩ ቀን ነው። የተወደዳችሁ አድማጮቻችን፣ የዛሬው በዓላችን የተሟላ ይሆን ዘንድ የዚችን ቅድስት እናታችንን ሰማያዊ ክብሯን አምሯንና ምስጢሯን በሰፊው የሚተርከውን አስደናቂው የነሐሴ ወር ድርሳኗን ልናዳምጥ ይኸው ተዘጋጅተናል። ይህ ድርሳን የእመቤታችንን ቅድስና ከአምላክ ዘንድ ያገኘችውን ባለሟልነት ለሰው ልጆች ሁሉ የምታደርገውን አማላጅነትና አዛኝነት በስፋት የሚያስረዳ ታላቅ የመንፈሳዊ ትምህርትና የበረከት ምንጭ ነው። በመቀጠል ድርሳነ ማርያም ዘወርኀ ነሐሴን እንደሚከተለው እናቀርባለን። እመቤታችን የምትወደው ፈጣሪ የሚቀበለን እኛ ሁላችንም ሰምተን አድምጠን የምንባረክበት ያድርግልን። አንድ አምላክ በሚሆን በአብ በወልድና በመንፈስ ቅዱስ ስም አምነን በነሐሴ ወር የሚነበበውን የእመቤታችን ቅድስት ድንግል ማርያምን ድርሳን ማንበብ እንጀምራለን። ጸሎቷ፣ በረከቷ፣ አማላጅነቷ፣ የልጇ ቸርነት ከሁላችንም ጋር ይሁን ለዘላለሙ አሜን። የእመቤታችንና የልጇ መታሰቢያ በዓላት። እኔ ቄርሎስ አባታችሁ ከዕለታት አንድ ቀን የቅዱሳን ሐዋርያትን መጻሕፍት ስፈልግ ከብዙ ዓመታት ጀምሮም እያደነቅኩ ሳለ በእመቤታችን በቅድስት ድንግል ማርያም ዘመን በምድር ሳለች የተወደደ ልጇ ከሙታን መካከል ከተነሳ በኋላ በውስጧ የተጻፈባትን ክታብ አገኘሁ። ሁሉም ሐዋርያት ዝም ብለው ያለ ሥራ ነበሩ። የእመቤታችንን የድንግል ማርያምን የሥጋ ሁኔታ እስከሚረዱ እስከዚያን ጊዜ ድረስ ወደ ዓለም አገራት ለስብከት አልተላኩም ነበር። ሁሉም ስለዚህ ምስክር የሆኑ ዘንድ እርሷ እንደ ሁሉም ሰው ከሴትና ከወንድ በዚህ ዓለም ተወልዳለችና ከእኛ እንደ አንዱም ሞተች። እርሷ ከሥጋና ከደም ተፈጥራለችና እርሷ መንፈስ ምትሃትም አይደለችምና ከኢያቄም ዘር ከሐናም ማኅፀን ተገኝታለች እንጂ መካኗ ከሽማግሌ ወልዳ አሳደገቻት እንጂ በሁለት ወገን ድንግል የሆነች ድንግል እመቤታችን ታኅሳስ 13 ቀን ሐና እንደ ጸነሰቻት መጻሕፍት ይነግራሉ። በዚህ አቆጣጠርም መስከረም 10 ቀን ልደቷ ይሆናል። እኛ የምናከብረው ግን ግንቦት 1 ቀን ተወለደች ብለን ነው። ወላጆቿ ለእግዚአብሔር ብፅዓት የሰጧትም ታኅሳስ 3 ቀን ነው። የአብን ቃል የጸነሰችው መልአኩ ገብርኤል በነገራት ጊዜ መጋቢት 29 ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችበት ቀንም ታኅሳስ 29 ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል የተሰቀለው መጋቢት 27 ቀን ነው። ከሙታን ተለይቶ የተነሳው መጋቢት 29 ቀን ነው። በሁለት ወገን ድንግል የምትሆን የቅድስት እመቤታችን ሥጋ ዕርገት እንደተጻፈው ነሐሴ 16 ቀን ነው። አባቶቻችን ሐዋርያት እርሱ እንዳለው ሁሉ እንደተወለደች በዓለም ሁሉ ዳርቻ ስለ እርሱ ያስተምሩ ዘንድ ንጽሕት ድንግል የሆነች የእመቤታችንን ዜና በመዝገብ ጽፈው አስቀመጡ። እግዚአብሔር ለእርሷ የሰጣትን ጸጋ ክብር አይተዋልና።
ቶማስም በደመና ተጭኖ ከእንደኪ ሲመጣ በደመና ስታረጋገኛት፣ ቶማስም ምን ሆንሽ አላት። ሙቼ ወንድሞች ገንዘው ቀበሩኝ፣ መምህርም እነሆ አስነሳኝ፣ እንደምታየኝም ወደ ሀገሩ አሳረገኝ። ከሞትኩ 6 ወር ከ26 ቀን ነው። የተነሳሁት ወደ ሰማይ ያረግኩትም እንደምታየው ዛሬ ነው አለችው። ቶማስም በምትገነዥበት ጊዜ ልጅሽ መጣን አላት። አዎን በእርሱና በመላእክቱ ፊት ተገነዝኩ። ፍጥረቱ ሁሉም ስለ እኔ አመሰገነ። አንድ ልጅም ከሚያቃጥል ከሰረገላው ተነሣ። የክህነት ልብስ ለብሶም ሥጋዬን መንበር አድርጎ ቀድሶ በዕለተ ሐሙስ ያን ጊዜ እንደ ሰጣቸው በዚህች ዕለትም እንዲህ ስታደርጉ የእኔን መታሰቢያ ታደርጋላችሁ እያለ ክቡር ሥጋና ደሙን ሰጣቸው። ዛሬም ለእኔ መታሰቢያ በተቀደሱ እጆቹ እንዲህ አደረገ። ጌታዬ ከተሰቀለ 12 ዓመት ከ10 ወር ከ20 ቀን ነው። ከዛሬ ጀምሮ 10 ወር ከ21 ቀን በኋላም ሰኔ 21 ቀን ልጄ ቅዱሳን መላእክቱን አስከትሎ ይመጣል። እኔም እንደ ሰም ቀልጠው ከ3 ድንጋዮች ወደምትሠራ ወደዚያች ቤተ ክርስቲያን እመጣለሁ። በውስጧም ልጄ ለቁርባኑ ቅዳሴ ይቀድሳል፣ እናንተንም ያቆርባል። እስከ ዘላለሙ ድረስም በረከቴ ያድርባችኋል። ሰኔ 21 ቀን በየዓመቱ ወደዚህ ቤት ለሚመጣ ሁሉ ለዘላለሙ እገለጥለታለሁ አለችው። ቶማስም ይህን ነገር ከቡርክት እመቤታችን በሰማ ጊዜ ወዮልኝ፣ ወዮታ አለብኝ፣ ኀጢአቴ ከወንድሞቼ ለይቶኛልና መጀመሪያ ልጅሽ ከሙታን ተለይቶ በተነሣ ጊዜ ከሁሉም በኋላ ተገለጠልኝ። ከእኔ በፊት የተገለጠላቸውንም አላመንኳቸውም ነበር። በዚህም ሃይማኖተ ጎደሎ ተባልሁ። ዛሬም ከሞትሽ ሰርግ አልታደልኩም። በልጅሽ ብዙ ተገፋው። ነገር ግን ሰውን ኀጢአቱ ይገፋዋል እንጂ እግዚአብሔር ማንንም አይገፋም። እግዚአብሔርን የሚያስደስት መስሎት እግዚአብሔር የሚጠላውን ያደርጋልና፣ ስለዚህም ምግባሩ ሁሉ ከንቱ ይሆናል። እኔም በተገነሽበት ቀን ከተደረገው ከዚህ መንፈሳዊ በረከት ሁሉ የተገለልሁ በዚህ ኀጢአቴ ነው። እንዲህ ዐይነቱን ሀብት ከማጣት ሞት በተሻለኝ ነበር። ኀጢአቴንም ለምን አሰበብኝ? ዓለምንና በውስጡ ያለውን ሁሉ ስለ ስሙ መተዌን ለምን አላሰበም አለ። ይህን ብሎም ከደመና ሊወርቅ ከሐዘኑ ብዛት የተነሳም ራሱን ሊያጠፋ ወደደ። ቅድስት ድንግል ማርያምም እጇን ዘርግታ ያዘችው። ብትወድቅም ልጄ ካልፈቀደ ባልሞትም ነበር። ቶማስ ሆይ ተስፋ አትቁረጥ፣ ከሁሉም ነገር ተስፋ መቁረጥ ይከፋልና። የንጹሐኑን እንተወውና በኀጣንም የመዳን ተስፋ የለንም ካሉ እንዲሁ ይከፋባቸዋል። ዳግመኛም ጻድቅ ሰው በጽድቅ ሥራው አይመካ፣ ኀጥእም ስለ ኀጢአቱ የንስሐ ተስፋን አይቁረጥ። የእግዚአብሔር ሥራው ድንቅ ነውና ነፍስ ያለው ሁሉ በትሕትና ሆኖ ሰውነቱን ወደ እግዚአብሔር ቸርነት አደራ ይስጥ። እግዚአብሔር ማዳኑን ያሳየበት መንገድ በዚያ ነውና። አንተ ቶማስ ሆይ ካሰጠመ ከዚህ የሐዘን ባሕር ልብህ ይፈወስ ዘንድ ነገሬን አድምጥ። የልጄ ጥበብ ከባሕር ጥልቀት ይልቅ የጠለቀ ነውና መጀመሪያ ከሙታን ተለይቶ በተነሣ ጊዜ ከሁሉም በኋላ ታየ። ይህም መጀመሪያ እንዳትክደው በኋላ እንደምትዳስሰው አውቆ ነው። መጀመሪያ መካድ በኋላ ግን ማመን ለክርስቲያኖች የሃይማኖታቸው አምድ ምሰሶ ነውና። ከወንድሞችህ ይልቅ ጸጋህ በስቶአልና ሌሎች አዩት፣ አንተ ግን በአምስቱም ጣቶችህ ዳሰስከው። የቀኝ ጣቶችም አይሞቱም፣ በምትሞትበትም ጊዜ እስከ ዕለተ ምጽአት ሕያው ሆኖ ይኖራሉ። እስከ ዛሬም እንዲሁ አሉ። በታላቅ አገር በህንደጌ ወደ ተቀደሰው መቃብር የሚመጡትን በተበሳው ይባርካሉና በመቃብሩም የወይን ተክል በቅሎ በየዓመቱም ያፈራላቸዋል። ክርስቲያኖችም በፍጹም ምስጋና በጸሎት መቃብሩን በሚጠብቅ በካህን አምሳል ወደ መቃብሩ ይሰበሰባሉ። አንዱን ፍሬ ወስዶም እግዚአብሔርን በመፍራት ለሕዝቡ ይሰጣቸዋል።
ይህን እንደ ቁርባን በማመን በየዓመቱ ይቀበሉ ነበር። የወይኑ ፍሬም ከሕዝቡ አይበልጥም። በዚህች ዕለት የሚቀበለው ሕዝብም ከወይኑ ፍሬ አይበልጥም ነበር። ከመታሰቢያ ዕለቱ በቀርም አያፈራም ነበር። በቅጠሎቹም በዕብራይስጥ ቋንቋ የሙታንና የሕያዋን ጌታ የሕያው የእግዚአብሔር ልጅ የኢየሱስ ክርስቶስ ሐዋርያው ቶማስ ሆይ የሚል ጽሑፍ ነበር። እያንዳንዱም ይህን ቅጠል ይዘው ይስሙት፣ ይዘውም ወደ ቤታቸውም ይገቡ ነበር። እስከ ዛሬ ድረስ ሕጋቸው እንዲህ ነው። ንጉሡ ዲዮቅልጥያኖስ አብያተ ክርስቲያናቱን ባፈረሰ ጊዜ ካህናት ኤጲስቆጶሳት አልነበሩም። ሰው ሲሞትም አስክሬኑን ያቃጥሏት ነበር። ይህን ሲያደርጉም በዚህ በእሳት ከተፈረደባቸው ከሲኦል ግን ይድናሉ ይሉ ነበር። ሰነፍ ሰዎች ሆይ ይህን ተዉትና እነ ሀገራቸው በእሳት የጠፉ የሰዶምና የገሞራ ሰዎች ለምን ከሲኦል አልዳኑም? የጥፋት ሰዎች 7 ትካትስ ለምን ከሲኦል አልዳኑም? ከኀጢአታቸው የተነሣ የወጣው እሳት ያቃጠላቸው የቆሬ ልጆች ለምን አልዳኑም? የሞቱት 200 ካህናትስ ለምን አልዳኑም? ዛሬም እስካሁን ድረስ ከድንኳናቸው ከእንስሳቶቻቸው ጋር ከሰጠመው ከዳታን ከአቤሮንም ጋር 200 ነፍሳት አሉ። በኀጣንም ሁሉ በዚህ ዓለም በጥፋት ኖረው ከሞቱ እንዲሁ ይሆንባቸዋል። ዳግመኛም ከስህተታቸው ወደ እግዚአብሔር ካልተመለሱ የዚህ ዓለም ጥፋት ያገኛቸዋል። ሕይወታቸው በጥፋት እንዳለ አምነው ቢያመሰግኑ በእውነትም በኀጢአታችን ምክንያት አገኘን ቢሉ አምነውም በትሕትና በየዋህነት ሆነው ይህን ለሰጠንም ምስጋና ይገባል ቢሉ በአንድ ቃል የፈያታዊን ኀጢአት ያስወገደ እግዚአብሔር ኀጢአታቸውን ያስተሰርያል። የሰዶምና የገሞራ ሰዎች የጥፋት ሰዎች ዛሬ ከእነርሱ ጋር በሲኦል ያሉ ነፍሳትም በፍርድ ቀን የመዳን ተስፋ አላቸው። ሙታን በሚነሱበት ጊዜም ፍርዳቸው የጠነከረ ነው። የሚመጣውን ዘላለማዊ ዕረፍትንም ያገኛሉ። ጌታችን በፍርድ ቀን ሰዶምና ገሞራ ዕረፍት ያገኛታል ብሎ ለአይሁድ እንደተናገረው ዕረፍቱን አስተውል። ነቢዩ ከፍርድ ድን ዘንድ አሳርፈኝ እንዳለ ዘላለማዊ ሕይወት አላቸው። አይሁድም ክርስቲያንም ይህን ነገር መረዳታቸውን እግዚአብሔር ያውቃል። ያን ጊዜ በፍርድ ቀን ፍርዳቸው ይጀምራል። እስከ ፍርድ ቀን በቦታቸው ተሰብስበው ይኖራሉ። በፍርድ ቀን ግን መድኃኒታችን ኢየሱስ ክርስቶስን ስለ ሰቀሉ ነቢያትንም ስለ ገደሉ አይሁድ ይወቀሳሉ። ዛሬ እንደተወጋ ደሙ እየተንጠበጠበ የተወጋ ጎኑን የተቸነከሩ እጆቹን ያሳያቸዋል። አቡ ቀለምሲስ ዮሐንስ እነሆ በሰማይ ክብሩ ይመጣል፣ ዓይን ሁሉ ትመለከተዋለች፣ የወጉት የምድር አሕዛብ ሁሉ ያዩታል እንዳለ ከዚህም በኋላ ክርስቲያኖች ብራብ አላበላችሁኝም ተብሎ በወንጌል ስለ ጻፈው ይህን በመሰለው ቃል ይወቀሳሉ። ከአይሁድና ከክርስቲያን በቀር በፍርድ ቀን የሚወቀስ የለም። ክርስቶስ ሐዋርያትን ስለ እናቱ እንዲመሰክሩ ማዘዙ። ዳግመኛም ጌታችን ወደ እኔ ተመለሰ አለኝም፣ ወዳጄ ዮሐንስ ሆይ ስለ ዓለም ስለ እናቴ ድንግል በመሬት መካከል ስለ መቀበር የተናገርኩት ይህ ነው። አንተ በመስቀል ስለ መሞቴ ስለ መነሳቴ ምስክር እንደሆን ዳግመኛም ስለ እናቴ ሥጋ መቀበር ምስክር ነህ። በዓለም ሁሉ በምታስተምርበት ጊዜም እርሷ እንደ ሰው ሁሉ እንደተወለደች አስተምር። ያን ጊዜም አባቴ ዮሐንስን ቅዱስ ሚካኤል ተሸከመው፣ እኔ እያለቀስኩ ወዳለሁበት ቦታም አመጣው። እኔ አብሮኮሮስም በተመለከትኩ ጊዜ ወደ እርሱ ሄድኩ። እርሱም ዳግመኛ በተመለከተኝ ጊዜ ወደ እኔ መጣ። ልጄ አብሮኮሮስ ሆይ ሰላምታ ይገባሃል፣ እኔ አባትህ ዮሐንስ ነኝ አለኝ። ያን ጊዜም ከእግሩ ስር ወደቅሁ፣ እያለቀስኩም ሰገድሁለት። አባቴ ሆይ በቦታዎቹ ነበርሁ አልሁት። እርሱም ልጄ አብሮኮሮስ ሆይ ሰውነቴ ትጨነቅ ነበር፣ ነገር ግን ስለ ንጽሕት ድንግል ሥጋ ተደስታ ነበር።
በዓለም ስለዚህ ነገር የምናስተምረውን አናውቅምና ማወቅ ከቻልኩ የት ተውሃት፣ አይሁድ ሥጋዋ መረጃ አይሆንም ምትሃት ናት እንዳይሉ፣ እርሷ አድርጋለች፣ ነገር ግን የት እንደሆነች ቦታዋም የት እንደሆነ አናውቅም አለ። ቸር የሰው ልጅን የሚወድ እግዚአብሔርም የልቤን መጨነቅ ተመለከተ፣ ብርሂት ደመናንም ወደ እኔ ላከ። የድንግል ሥጋ ካለበት ቦታ ወስዳ አደረሰችኝ። ልጄ አብሮኮሮስ ሆይ እነግርሃለሁ፣ እርሱ በመሬት ውስጥ ነው፣ እንደ ወደደው የሠራትም ጌታችን ኢየሱስ ክርስቶስ ነው። የሚዘዋወሩ መላእክትን ከትመው በአንድነት የሚኖሩ ሊቃነ መላእክትን እስከተቀደሰው የዕርገቷ ዕለት አስቀመጠ። ልጄ አብሮኮሮስ ሆይ አሁንም ቀለምና ወረቀት ያዝና ከጥበብ በላይ የሆነ ይህንን ሁሉ ምስጢር ለአንተም የነገርኩህን ሁሉ ጻፍ፣ ምንም አትጨምርበት አለኝ። ሁሉም ሐዋርያት በአባቴ በዮሐንስ ዘንድ በተራራው ተሰበሰቡ። የእመቤታችን የድንግል ማርያምን ሥጋ አመለከታቸው። እነርሱም ከእርሱ ጋር አንድም ነገር ባለመኖሩ ፈጽሞ አዘኑ። በዚያም ይዘምሩ ነበር። ጌታችን ኢየሱስ ክርስቶስም እነሆ በመካከላቸው ቆመ። አንዱ ከሌላው ጋር ተሰብስበው ሳለም ሰላምን ሰጣቸው። ልጆቼ ሆይ ስለ እናቴ ስለ ድንግል ሥጋ ያለችበትን ቦታ ካለማወቃችሁ የተነሣ ለምን የልብ ሐዘንተኞች ሆናችሁ? እንደ ሁሉም ሰው የእናቴን ሥጋ የገነዘች የእናንተ እጅ አይደለችምን? የት ቦታ እንዳለች ባለማወቃችሁ አትዘኑ። በዕፀ ሕይወት ትይዩ ባለች በገነት ከብራለችና። የዕርገቷ ዕለትም በዚህ ቦታ የሚደረገውን ምስጋና ትመለከቱ ዘንድ ሁላችሁንም ከዚህ ቦታ አደርሳችኋለሁ። ዛሬ ግን ተነሱ፣ በየሀገሩም ዕጣ ተጣጣሉ። ሂዳችሁም ለፍጥረቱ ሁሉ ወንጌልን አስተምሩ። በመስቀል ተሰቅዬ እንደ ሞትኩ ከሙታን ተለይቼ መነሳቴን፣ ወደ ሰማይ ወደ አባቴ ማረጌን፣ የመላእክት አለቃን መቆም፣ የተወዳጇ እናቴን ሞት፣ የሥጋዋንም ዜና ሁኔታ አስተምሩ። ሥጋዋም ዘላለማዊ ወደ ሆነው ወደ ብርሃን ማደሪያ እስከምወስደው ድረስ በምድር ተሰውሮ ይኖራልና አላቸው። በምታረግበት ዕለትም በየሀገሩ ሁሉ ወደ እናንተ እልካለሁ። ሥጋዋን ወደ ቀበራችሁበት ቦታ መሰበስባችኋለሁ። አብ ወደ ብርሃን ማደሪያዋ በሚወስዳት ዕለትም ታላቅ ምስጋና ክብር ትመለከታላችሁ አላቸው። መድኃኒታችን ለደቀ መዛሙርቱ ይህንን በተናገረ ጊዜም ለየሀገሩ ሁሉ ዕጣ ተጣጣሉ። አባቴ ጴጥሮስም ያረጋጋቸው ነበር። የአባቴ ዮሐንስ ዕጣ ለእስያ ወጣ፣ ልቦናውም ለአንድ አፍታ ሄደ። ዳግመኛም 40 ቀን ተቀመጥን። እኛም ዕጣው እንደወጣልን በየሀገሩ ነበርን። እስያ ስለ ወጣው ዕጣም ትንሽ ታሞ ነበር። ከዚህ በኋላ ግን ከድካሙ ዳነ። ከደሴቱ በደረስን ጊዜም እናርፍ ዘንድ በዚያ ተቀመጥን። አባቴ ዮሐንስም እነሆ ተነጠቀ። እስከ 7 ቀን ድረስም የት እንደሄደ አላወቅኩትም። ከ7 ቀን በኋላ ግን በታላቅ ክብር በመልካም መዓዛ ወደ እኔ መጣ። ፊቱም በደስታ የተመላ ነበር። ልጄ አብሮኮሮስ ሆይ እግዚአብሔር ካንተ ጋር ይሁን አለኝ። እኔም አባቴ ሆይ ካንተ በቀር የማውቀው በሌለበት ምድር በታየችበት አገር ትተኸኝ የሄድከው የት ነው አልሁት። እርሱም ልጄ ሆይ ታገስ፣ ምድር መላዋ ለእግዚአብሔር ናትና በውስጧ ያሉትም ሁሉ የእርሱ ናቸውና በማለት መለሰልኝ። ዛሬም እግዚአብሔር እነሆ የንጹሐን ሐዋርያትን ልቡና አረጋጋ። ስለ እናቱ ድንግል ማርያም ዕርገት ወደ ብርሃን አገር መፍለስም አንዱን ከሌሎች ጋር ሰበሰበ። ልጄ አብሮኮሮስ ሆይ ነገር ግን ቀለም ብዕር ያዝ። እኔ አባት ዮሐንስ ስለ ንጽሕት ድንግል ማርያም ሥጋ በዚህ ወርም ወደ ተወደደው ልጇ ስለ ማድረጓ የምነግርህን ጻፍ። ጌታችን ሐዋርያትን ሁሉ እኔንም ከእነርሱ ጋር ሰብስቦኛልና። ልጄ አብሮኮሮስ ሆይ ጌታችን በገነት ሰበሰበን። ጌታችንን በመስቀል ላይ ያመነ ፈያታዊ ወንበዴውም
በገነት በክብር ሆኖ በዕፀ ሕይወት ትይዩ ቆሞ ይመለከት ነበር። ጌታችንም ስለ እናቱ ፍልሰት ቆመን እንሰማ ዘንድ አዘዘን። ያን ጊዜም እነሆ በሰማይ የነጋሪት ድምፅ ተሰማ። ከመላእክት ወገን የገነት አለቃ፣ የመላእክት አለቆች ኪሩቤል፣ ሱራፌል፣ ቅዱሳን ሁሉ በደስታዋ ቦታ በገነት ተሰበሰቡ። ልጄ አብሮኮሮስ ሆይ በዚያች ጊዜ የተገለጠውን ታላቅ ምስጢር በገነት አየን። እነሆ ጌታችን ኢየሱስ ክርስቶስ ከሰማይ ወረደ። እርሱም በኪሩቤልና በሱራፌል ሰረገላ ተጭኖ ብዙ የሰማይ ሰራዊትም ከበውት ነበር። በመጣ ጊዜም ደቀ መዛሙርቱ ቀርበው ሰገዱለት። እርሱም እጅ ነሳቸው። የመላእክት ሰራዊት ሁሉም በጌታችን ፊት ሰገዱ። ጌታም እኔን ተነጋገረኝ። ይህን ማኅተም ውሰድ፣ ወደ ዕፀ ሕይወት ትይዩ አንጻር ሂድ፣ ይህንን ማኅተምም በላዩ አስቀምጠው። ምድር ሆይ በውስጥ ያለውን ንብረት ትሰጥ ዘንድ ጌታ ፈጣሪ አዙሃል በለው አለኝ። ማኅተሙን የቅድስት ንጽሕት ሥጋዋ ባለበት ምድር ላይ ባስቀመጥኩት ጊዜም ምድር እነሆ ታላቅ ድምፅን ሰጠች፣ በውስጡ ያለውን ዕንቁም አወጣች። ይህም ቅድስት ንጽሕት የሆነች የማርያም ሥጋ ነው። ያን ጊዜም በገነት ታላቅ ደስታ ተደረገ። የቅዱሳን ማኅበር ይደሰቱ ነበር። ያን ጊዜ ጌታችን ብርህት ደመናን ከመላእክት ማኅበር ጋር ላከ። የእናቱ የድንግል ማርያምን ሥጋም ወደ እግዚአብሔር አሳረጉ። እነርሱም ወደ ብርሃናዊ ቦታ እስከሚያደርሷት ድረስ በፊቱ ይዘምሩ ነበር። እኛ ደቀ መዛሙርቱ ግን የእናቱ ድንግል ማርያም ሥጋዋን ወደ ብርሃን ቤቷ እንሸኝ ዘንድ አልፈቀደም። እርሷም ነጋሪት እስከሚመታ ድረስ በዚያ ነበረች። በኋለኛው ጊዜም ዘመንም የትንሣኤ መጀመሪያ ትሆናለች። ልጄ አብሮኮሮስ ሆይ ከምስጋናው ታላቅነት የተነሣ ስላየሁት ነገር እስከ ዛሬ ድረስ እደነቃለሁ። የሁላችንን እናት በዚህ ዓለም የጸነሰች ማኅፀን ምስጋና ይገባታል። የማይተረጎም ይህን ታላቅ ምስጋና አግኝታለችና። ልጄ አብሮኮሮስ ሆይ በእርሱ ላይ ያለውን መግነዝ እጅ ሲነሳው ጌታ ክርስቶስን አየሁት። ቅዱሳን ሁሉ እያደነቁ እናቱን ሲያረጋጋት ከሰማያንና ከምድራውያኑ ሁሉ ፈጽማ ያማረች የተመረጠች ወደብ እናቴ ሆይ ሰላምታ ይገባሻል። 9 ወር ለተቀመጥኩባት መርከብም ሰላምታ ይገባል። በምድር እያለች በውስጧ ላደርኩባት የሰማይ ሁለተኛ ለሆነች እናቴ ማርያም ሰላምታ ይገባል። ከሁሉም ለምትበልጥ ለሰው ልጆች መሪያቸው ከፍ ላለች ዙፋን ለእናቴ ሰላምታ ይገባል። እኔ ለተቀመጥኩባት ለክብር ዙፋኔ ምስጋና ይገባል። እነዚህም የንጽሕት ድንግል ክንዶች ናቸው። ከእኔ በቀር ከሚጣፍጥ ፍሬዋ አንዱ ስንኳን ላልተመገባት ለገነት ምስጋና ይገባል። ይኸውም የሚናገረው ወተት ነው። ድንግል እናቴ ሆይ ከእኔ ጋር እንደተሰቃየሽ እስከ ዘላለሙ ድረስ እነሆ ዛሬ በዕረፍቱ ቦታ ደስ ይበልሽ። አንቺ በመሬት ሳለሽ ስቃዩን ጽሙን እንደተሸከምሽ ስለዚህ ፈንታ ለዘላለሙ የማያልፍ ደስታን በሰማይ ተቀበይ። ሥጋሽ በመሬት ቢቀበርም ከእኔ ጋር ወደ ሰማይ አሳርግሽ ዘንድ ተነሺ። በክንዶችሽ እንደታቀፍሽኝ ወደ ልዑላን ሰማያት ወደ ኪሩቤል ወገኖችሽም ተነሺ። የተወደድሽ እውነተኛዋ እናቴ ሆይ በሥጋ ብትራቢም አሁን ግን ፍጹም ደስታ ወዳለበት ማደሪያ እነሆ እስከ ዘላለሙ አሳረግኩሽ። አሁን ግን በዚህ ሥጋ ከእኔ ጋር በመሆንሽ ከድንጋጤው ልቦናሽ ተጽናኚ። አንቺ ከቦታ ወደ ቦታ ትሸሺ ነበር። ዛሬ ግን የዕረፍት ቦታ ወደ ሆነች ሐዘን የልብ ድካም ወደ ሌለባት ወደ ታላቋ ሀገሬ ኢየሩሳሌም ተነሺ። በመቃብሩ ውጪ ሆነሽ በምታለቅሽበት ጊዜ ከሐዘኑና ከለቅሶ የተነሣ ዐይኖችሽ እንባን የጠገቡ ቢሆኑም የኪሩቤል መሰንቆች በሰማይ በፊትሽ ይዘምራሉ ይላት ነበር። መድኃኒታችን ክርስቶስ እንዲህ እያለ እናቱን ያረጋጋት ነበር። ዳግመኛም ታላቅ ድንኳንን ከሰማይም ትመጣ ዘንድ አዘዘ። ከድንኳኗም ወጣች፣ ሥጋዋንም እጅ ነሳች። ልጇንም ተወዳጁ ልጄ ሆይ
የምቀመጥበትን ቦታ ሻለው። ሥጋዬ እስከምትነሳበት ዕለት አንተ ከኖርበት ይሁን አለች። ያን ጊዜም ጌታ የመላእክት ነገድ የኪሩቤልንና የሱራፌልን ሰራዊት ብርሃናውያን የሚያመሰግኑ ወታደሮችን ለድንግል ሥጋ ይሰግዱ ዘንድ አዘዘ። ያን ጊዜም ጌታችን መድኃኒታችን ክርስቶስ ወደ እኔ ተመለሰ፣ እንዲህም አለኝ፣ ወዳጄ ዮሐንስ ሆይ ዮሴፍና ኒቆዲሞስ ሥጋዬን ከመስቀል ሲያወርዱ ስለ ሥጋዬ ምስክሩ አንተ ነህ። ወደ እናቴ ሥጋ ና፣ በእጅ ያዝ፣ በሰረገላውም አድርጋት። በሞተችበት ዕለት አንተ ሥጋዋን እስከ ዮሳፍት ተሸክመሃልና ስለ ንጽሕና አንተ በእርሷ ላይ የታመንክ ሆንሃልና። ይህ በሆነ ጊዜም መላእክት የመላእክት አለቆች ኪሩቤልና ሱራፌል ማዕጠንት ይዘው ከዕፀ ሕይወትም ቅርንጫፉን ይዘው በዚያ ቦታ ቆመው በእመቤታችን ሥጋ ፊት አመሰገኑ። ሰማያትም መንፈሳዊ ብርሃናዊ የሆነ ነፍስና ሥጋዋን እስከሚቀበሉ ድረስ አንዷም ሌላይቱም ተከፈቱ። ጌታችን ኢየሱስ ክርስቶስም በፊታቸው ነበር። እነርሱም በፍጹም ምስጋና እያመሰገኑ በፊቷ ነበሩ። ወደ ሰማይ የማረጓ ሁኔታ እንዲህ ነበር። ለእኔ ግን ጌታችን ኢየሱስ ክርስቶስ ብርሃናዊት የሆነች ደመናን አዘዘልኝ፣ ከዚህም አደረሰችኝ። ልጄ አብሮኮሮስ ሆይ ዛሬ ምስጢራትን በዐይኖቼ ተመለከትኩ። ጌታችን ክርስቶስ በተቀደሰው በዕርገቷ ዕለት ስለ እናቱ ድንግል ማርያም የተናገረውንም ሰማሁ። አብሮኮሮስ የድንግል ዜና እንዲጽፍ መታዘዙ። ልጄ አብሮኮሮስ ሆይ ዛሬም ቀለምና ወረቀት ይዘ ከድንግል እናቱ ዜና ያስታወስኩን የነገርኩን ጻፍ። ይህችም የሁላችን እመቤት ናት። የሥጋዋን ሁኔታ ከእርሱም እንዴት እንደተለየች እስከምናውቅ ድረስ በመበርታት እንጻፈዋለኝ። አባቴ ዮሐንስ ይህን በነገረኝ ጊዜም ሰማሁት። አባቴ የነገረኝን ከጻፍኩ በኋላም መጻፉን ተውሁት። ወንጌልን ስናስተምርም ዓመት ቆየን። ከዘመናቱ በአንዱ ዘመን በምናስተምርበት ጊዜም አባቴ ሮምናንን በመታጠቢያ ቤት ይመክራት ነበር። ልጇንም አስነስተንላት ነበረ። በዚህ የመታጠቢያ ቤትም እኔና አባቴ ዮሐንስ ለረጅም ዘመናት እናገለግልበት ነበር። በነጋታው ይኸውም የእመቤታችን የድንግል ማርያም የበዓሏ መታሰቢያ ነሐሴ 16 ቀን ነው። አባቴ ዮሐንስ ከቅዱስ ወንጌል ቃል የሚያስተምራት ሮምናንን የምናቆርብበት ቅዱስ ቁርባንን አዘጋጅ ዘንድ እነሆ አዘዘኝ። አባቴ ዮሐንስም ይጸልይ ዘንድ ተነሣ። ያን ጊዜም እንደ እሳት ሆነ፣ እንመለከተው ዘንድም አልተገባንም። እኔ አብሮኮሮስም አለቀስኩ። የእርሱ የመለያው ዕለት በመሆኑም አዘንኩ። ወደ እርሱም ጮኹ። እርሱም እነሆ ወደ ሰማይ ተነጠቀ። እኔም አባቴ ሆይ እኔን ወላጅ አልባ አድርገ ለምን ተውኸኝ? አነጋገርህን የሚጠባበቁ ተሰብስበዋል። ትተኸኝ የምትሄደው የት ነው አልሁት። ቃልም ልጄ አብሮኮሮስ ሆይ አለኝ። በእመቤቴ በድንግል ማርያም የዕርገት በዓል ዕለት በቅዳሴ ሳለሁም ጌታዬ ኢየሱስ ክርስቶስ ጠራኝ ለየኝም። እኔም መለስሁለት። በኋላውም አባቴ ሆይ ባርከኝ፣ በተጠራህባት የዕረፍት ቦታ አስበኝ አልሁት። አባቴ ዮሐንስን በጠራሁት ጊዜም የመንፈስ ቅዱስ ጸጋ ወረደ። እኔም ከእርሱ በኋላ ተጠራው። አምላክም ጸጋውን ሰጠኝ። በዚያች ቤትም አባቴ ዮሐንስን አገኘሁት። ሁሉም ሐዋርያት ተሰብስበው ነበር። አባቴ ዮሐንስም አየሁት፣ ከበሩም ነጠቁኝ። ደቀ መዛሙርቱ በተሰበሰቡበት በዚያ አዳራሽም ዮሐንስን ስሜን ሲጽፍ አየሁት። በውስጡ የሚፈጽመውም አብሮኮሮስ የዮሐንስ ደቀ መዝሙር የሚል ነበር። የነጠቀኝም አብሮኮሮስ ሆይ ብፁዕ ነህ። አሁን እነሆ ዮሐንስ ልጁ እንደሆንክ እስከ ዘላለሙ ድረስ ስምን እየጻፈ ነው። ስማቸውን በዚህ ቦታ የሚጽፍላቸውም ብፁዓን ናቸው። ይህ የነፍሳት ማደሪያ ማረፊያ የደቀ መዛሙርቱም ሁሉ ማደሪያ ነውና። እኔም በበጉ ማደሪያ ውስጥ ስሜን ባነበብኩ ጊዜ
ፈጽሞ ደስ አለኝ። ከአባቴ ከዮሐንስ ጋር ከባሕሩ ማስፈራት ከመንገዱ ችግር የተነሣ የተቸገርኩት ችግር የዚህ ጸጋ ዋጋ አትሆንም አልሁ። አባቴ ዮሐንስም ሥራዋ በሚያምር ማደሪያ ውስጥ ነበር። እኔም በእርሱ ዘንድ ድንቅ ነገርን እመለከት ነበር። ልጄ አብሮኮሮስ ሆይ ጌታችን ኢየሱስ ክርስቶስ የእመቤታችን የድንግል ማርያም መታሰቢያ ዕለት ወደዚች ማደሪያ ቤት ትገባ ዘንድ አደለህ። ይህ እስከ ዘላለሙ ድረስ መታሰቢያዋ ነውና። ማደሪያው ከዚህ የሚሆን ሰውም ብፁዕ ነው፣ በውስጥ ጭንቅ ሐዘን የለበትምና። እንዲህ እያለም አባቴ ዮሐንስ በደቀ መዛሙርቱ ቤት አረጋጋኝ። ዳግመኛም ታላቅ የሆነ የከበሮ ድምፅ በሰማይ በተጻፈች በአለቃው ማደሪያ ውስጥ ሲጮህ ሰማው። 12 በሮችንም ተመለከትኩ፣ አንዱም ሌላውም የተከፈቱ ነበሩ። በዚህ በር ላይም ሊቃነ መላእክት ቆመው ነበር። አባቴ ዮሐንስም ከዚህ በፊት እንደሚያውቁት እጅ ነሱት። ከዚህ በኋላም ከዚህ በላይ የሆነች በርን ተመለከትኩ። በውስጧም ከወርቅ የተሰሩ ንዋያት ነበሩባት። ከብር የተሰራ የብርሃን ሰረገላም ነበር። ቁጥራቸውም 12 ነበር። በእያንዳንዱ በር መካከልም 12 የሚያምሩ ድንጋዮች ነበሩ። እልፍ አእላፋት መላእክትም ከደረታቸው በወርቅ አምረው አሸብርቀው ነበር። በዚህች ቤት እስከሚገቡ ድረስም ሁላቸውም ቆመው ነበር። እነዚህ የተሸለሙ የወርቅ ሰረገሎች፣ የሚያምሩ የብር ሰረገሎችም ጭፍሮችም ሁሉ ይዘምሩ ነበር። ሱራፌልም በክንፋቸው ያሸበሽቡ ነበር። የኃያላኑ ነገድም ወደ መሬት ሰግደው ነበር። መኳንንቱም መጡ፣ በፊቱም በደስታ በሩን ከፈቱት። መላእክቱም የተቀደስክ ንጉሥ ክርስቶስ ሆይ እያሉ ይጮኹ ነበር። ዳግመኛም እኔ አብሮኮሮስ አባቴ ዮሐንስን አፍ በአፍ እጅ ሲነሳው ክርስቶስን ተመለከትኩ። እነርሱም አንዱ ከሌላው ጋር ይደሰቱ ነበር። ያን ጊዜም አባቴ ዮሐንስ ከጌታ ከኢየሱስ ክርስቶስ ስር ወድቆ ጌታዬ ሆይ ሳይገባኝ ከሰው ልጆች ሁሉ ይልቅ አመስግነኸኛልና ይቅር በለኝ እያለ ሰገደለት። እኔ ትቢያ አመድ ነኝ፣ በሥጋ ከምኖርባት ምድር እንድፈልስ አደረግከኝ። ወደዚህ ቦታም እኔን አመጣኸኝ። የዕረፍት ቦታዎችን ሁሉ ተመለከትኩ፣ የመንፈስ ቅዱስን ማደሪያም አየሁ አለ። መድኃኒታችንም ወዳጄ ዮሐንስ ሆይ ዛሬ የጠራሁ የእናቴ የድንግል ማርያም የዕርገት ዕለት የሥጋዋ መገለጥ ቀንም ስለሆነ ነው። እኛም ተሰብስበን የሙታንን የዕረፍታቸውን ደስታ በገሃነም የነበሩ የሰው ልጆችን ሁሉ ዕረፍትም እንፈጽማለን። ለእያንዳንዱም አማላጅ ናትና። ይልቁንም በተቀደሰው ስሟ በመታሰቢያ ዕለት መሥዋዕት የሚያስገባውን ወይም ለታመሙት ለተቸገሩ ቸርነትን የሚያደርገውን ታማለዳለችና። እርሱ በደቀ መዝሙሬ ስም ቀዝቃዛ ውኃ ያጠጣውን ዋጋውን አላሳጣውም ብሎአልና። በንጽሕት ሙሽራ ባማረች በመልካሟ ርግብ መድኃኒትን በወለደች በማርያም ስም ያደረገማ ምን ያህል የበለጠ ይሆን? ድንግል ላረፈችበት ለዚህች ዕለት አንክሮ ይገባል። በስቃይ በገሃነም ላሉት ለኃጥአን ሁሉ የዕረፍት ዕለት ናትና። እኔም ጌታዬ ሆይ እናቴ ድንግል ያለችው ከየት ቦታ ነው? ይህ ምስጋናስ እርሷ ያለችው ከዚህ ነውን? አልሁት። ጌታችን መድኃኒታችን ክርስቶስም ወዳጄ ዮሐንስ ሆይ በቁርባኑ ሰዓት ወደዚህ ቤት ሳትመጣ እንዳትቀር፣ ነገር ግን አንተም ወንድሞችም ደቀ መዛሙርቱም ማደሪያዋን ታላቅ ምስጋናንም ታዩ ዘንድ ወደ እርሷ ሂዱ፣ አትቅሩ አለ። ያን ጊዜም አባቴ ዮሐንስ በደቀ መዛሙርቱ ፊት ወደ እመቤታችን ቤት ሄደ። በማይነገር በታላቅ ምስጋናም እነሆ ወደ ቤተ ክርስቲያን መጣች። የሰማያን ሰራዊት ወገኖችም ተወዳጅ ልጇን ያመሰግኑ ነበር። እኔ አብሮኮሮስም ምስክር ነኝ። እኔ ስለምላችሁ ሁኔታም እግዚአብሔር በእኔ ላይ ምስክር ነው። እኔም አባቴ ዮሐንስ የድንግልን እጅ ሲይዝ ወደ ቤተ ክርስቲያን ስትገባየው
ጌታ ኢየሱስም የወለድሽኝ እናቴ ሆይ ነይ ቅረቢ፣ ነውር የሌለባት ንጽሕት በግ ሙሽራ ሆይ ነይ ቅረቢ እያለ ያነጋግራት ነበር። ወንድሞቼ ሆይ በዚህ ጊዜ የተደረገው ድንቅ ራእይ ይህ ነው። ቅዱሳኑ ሁሉም በውስጧ ስለተደረገው ጸጋና ስለ ዮሐንስ ታላቅነት አደነቁ። በጌታችን በመድኃኒታችን ክርስቶስ ፊትም ወዳጄ ሆይ ወደ እውነተኛው ንጉሥ ወደ ልጄ ወደ ኢየሱስ ክርስቶስ ቅረብ፣ ለኀጢአተኞች ትለምን ዘንድ እያለች ጠራችው። ዳግመኛም በዚህ ዕለት ምሕረት ቸርነት ታገኛቸዋለችና ጩኸታቸው፣ ለቅሷቸው፣ ሐዘናቸው ከጆሮዬ ደርሷልና እነርሱም ስቃይ ይቀልላቸው ዘንድ እነሆ እንሻለንና አለችው። የእመቤታችን ጸሎትና ተቀባይነት። ወደ እርሱ በመጣች ጊዜም ጌታችን ኢየሱስ ክርስቶስ እናቴ ሆይ ወደ እኔ መምጣትሽ መልካም ነው ብሎ እጆቹን አነሳ። ይህ ሁሉ ክብር የተገባሽ ሆይ ይህ ዕለት የፍጹም ደስታ እስከ ዘላለሙም የይቅርታ ዕለት ነው። ይልቁንም በተቀደሰች የዕርገትሽ ዕለት በቤተ ክርስቲያንሽ የበለጠ ቸርነት ይሆናል አላት። ድንግልም ንጉሴ ተወዳጁ ልጄ ሆይ እኔ እወደዋለሁ፣ አንተም ይቅርታ፣ ቸርነት፣ ክብር፣ በረከት ለሁሉም ታድላለህ። በሰማይም በምድርም ለቸር አባትህ ለአብ ማኅየዊ ለሚሆን ለመንፈስ ቅዱስ እስከ ዘላለሙ ድረስ ምስጋና ይሁን፣ አሜን። ከሰው ሁሉ ይልቅ ፈጽመ አከበርከኝ፣ በምድር እናትህ እሆን ዘንድም የተገባኝ አደረግከኝ፣ ማደሪያም ሆንሁ። ተወዳጁ ልጄ ሆይ ሀብታትን ጸጋዎችን ሁሉ ለእኔ አደረግካቸው። ዛሬም ምኞቴን ፍላጎቴን ሁሉ ትፈጽምልኝ ዘንድ እሻለሁ። በኩነኔ ያሉ ነፍሳትን ሁሉ ታወጣልኝ ዘንድ እኔ ጩኸታቸውን ሰምቻለሁና አለችው። መድኃኒታችንም ድንግል ያለችውን ሰምቶ እናቱ ድንግል ማርያም ስለ ኀጢአተኞች ሁሉ በመለመኗ ፈጽሞ ተደሰተ። ያን ጊዜም እናቴ ሆይ ዛሬ ለምኝ፣ እናቴ ሆይ ስለዚህ ሁኔታሽ እኔ ይቅር እላለሁ። አንቺ ስለ ፍጥረቶቼ ሁኔታ የለመንሽው በአንቺ ፈቃድ ብቻ አይደለምና ይህ የሆነው ስለ ፍጥረቶቹ በሚራራ በአባቴ ፈቃድ ነው እንጂ። ይልቁንም ኀጢአተኞችን ይቅርታ ታገኛቸዋለች። ሐዋርያትም ይቅርታሽን በተመለከቱ ጊዜ መታሰቢያሽን በፍጥረቶቼ ሁሉ ይደርስ ዘንድ ለዓለም ሁሉ ያስተምራሉ። ሁሉም እያንዳንዱ ያመስግንሽ፣ በተቀደሰው የመታሰቢያሽ ዕለትም ቸርነትን ያደርግ ይሰጥ ዘንድ አለ። ያን ጊዜም መድኃኒታችን ስለ እናቱ ስለ ድንግል ማርያም ልመና ይቅርታን አደረገ። በጨለማ ውስጥ ያሉትንም አዘዛቸው። እነዚህም በክርስቶስ መንፈስ በጥምቀት ሆነው በሥቃይ ያሉት ሁሉ ለማውጣት ነው። እኔም በስሜ ከተጠመቁት ሁሉ አንዲት ነፍስ እንኳን በዚህ ሥቃይ አትቀርም እልሻለሁ ብሎ ሁሉንም አወጣቸው። ሁሉም አቤቱ ኢየሱስ ክርስቶስ ሆይ በሕይወት ያለን እኛን ጸጋህን ታግኘን፣ ንጽሕት በሆነች በድንግል እናትህ አማላጅነትም ምሕረትህ ትድረሰን እያሉ በታላቅ ጩኸት ወደ እኔ ይመጣሉ። እንደዚሁም ሁሉ ሰማያኑም ልዑላኑም ቅዱሳኑም ሁሉ ክርስቶስንና ድንግል እናቱን ያመሰግናሉ። በዚህች ዕለት ነፍሳት ሁሉ ከሥቃይ ያወጧቸው፣ ዳግመኛም ወደዚህ ሥቃይ አይመለሱም፣ በሰማይ እንደ መላእክት ናቸው እንጂ። ከዚህ በኋላ መድኃኒታችን ክርስቶስ ለእናቱ ለድንግል ሥጋ ካህን አገልጋይ ሆነ። ቅዱስ እስጢፋኖስም በመልካም ስነ ምግባር ቁሙ ጽኑ ይል ነበር። አባቴ ዮሐንስ ደቀ መዛሙርቱም ሁሉ መሠዊያውን ዞሩ። ኅብስቱን በመፈተት ጊዜም ሁላቸውም አንድ ሆነው ከጌታችን ከመድኃኒታችን ጋር ነበሩ። አባቴ ጴጥሮስም ከመድኃኒታችን በስተቀኝ ነበር። የቁርባኑን ቅዳሴ ሥርዓት ሲፈጽምም ካህናት እንደሚያደርጉት ቁርባኑን ባረከው። ደቀ መዛሙርቱም ሕዝቡን ሁሉ አቆረባቸው። መላእክቱም ከሰው ጋር በዚያ ቦታ ነበሩ።
ንጽሕት ድንግል እመቤታችንም በተወደደ ልጇ በአምላኳ እጅ ቆረበች። ጌታችን መድኃኒታችን እንዲህ ብሎ አነጋገራት። እናቴ ድንግል ሆይ ይህ ቁርባን የዕረፍትሽ ወደ ሰማይ የማረግሽ መታሰቢያ ነው። ዛሬም መታሰቢያሽን በዓለም ሁሉ ያስተምሩ ዘንድ ሐዋርያት ልጆችሽን እዘዣቸው። በዕረፍትሽ ዕለት ወደ ሰማይ ባረግሽበት ዕለት ይኸውም የነሐሴ ወር 16 ቀን ነው። በመታሰቢያሽ ዕለት ቁርባን የሚያመጣ እኔም ከሥጋው በተለየሽ ጊዜ ነፍሱን አቀርባታለሁ። በሰማይ ባሉት ከማኅበረ በኵር ከቅዱሳን ማኅበር እደምራታለሁ። የተቀደሰ ተአምራትሽን የእርገትሽን መጽሐፍ የሚጽፈውን እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። በስምሽ ቤተ ክርስቲያንሽን የሚሠራ እኔ ጸጋውን አበዛለታለሁ። ልጆቹንም በመንግሥተ ሰማያት የዘላለም ዕረፍትን እሰጣቸዋለሁ። በስምሽ መሥዋዕት ዕጣን የሚያቀርበውንም ጣዕመ መንግሥተ ሰማያትን አድለዋለሁ። ይህን የዛሬውን ቁርባን በዓለም ሁሉ ያስተምሩ ዘንድ በዓለማት ሁሉ ስለ እርሱ የሚታገሱ ነፍሳት ይቅርታ እንደሚሆንላቸው ያስተምሩ ዘንድም ሐዋርያትን እዘዣቸው አላት። ድንግል እመቤታችንም የተወደደ ልጇን አለችው፣ ልጄ ሆይ ወንድሞችህ ሐዋርያትን ጽድቅን ይሠሩ ዘንድ ለመልካም ሥራም ይፋጠኑ ዘንድ በዓለም ሲኖሩም ለዘላለሙ በአብ ቃል ጸንተው ይኖሩ ዘንድ ጸሎትም ይጸልዩ ዘንድ መሥዋዕትን ቸርነትን ያደርጉ ዘንድ ሂዳችሁ ዓለምን ሁሉ አስተምሩ ብለ ስትነግራቸው ብዙ ጊዜ ሰምቻለሁ። ዛሬም እነሆ በዐይናቸው ተመልክተዋል፣ በጆሮቻቸውም ሰምተዋል፣ በእጃቸውም ዳስሰዋል። ከዚህ የሚበልጥ ሥልጣን የለም። ከፍ ያለሽ ምስጢር አሳይሃቸው። ወደ ሰማይ ማረጌ እንዴት እንደሆነች የተቀደሰች ምስጢርን መሳተፍ ፈጽመ የማልህላቸው የድህነት ነገር ወንድሞቼ ወዳጆቼ ያልሃቸውን ፍጹም ፍቅርህን እንዴት እንደሆነ አውቋል። ልጄ ሆይ ዛሬም ስለ መነሳቴ ስለ ሕይወቴ ይስበካለች። እመቤታችን ድንግል ማርያም ለተወደደው ልጇ ይህን ተናገረች። እርሱም በቤተ ክርስቲያን ውስጥ ነጸብራቅ ይሆን ዘንድ አዘዘ። ወዳጆቼ ሆይ እናገራችሁ ዘንድ ችሎታ የለኝም። ነገር ግን በዚህ ዕለት በዚህ ቦታ ያየሁትን እነሆ ነግራችኋለሁ። ጌታችን ክርስቶስ ንጽሕት ድንግል በሆነች በድንግል ግብዣ ጊዜ ቅዱሳንን ያገለግሉ ዘንድ መላእክት አዘዛቸው። ይህን እያሰብሁ ሳደንቅም ደቀ መዛሙርቱ ብርህት በሆነች ደመና ውስጥ ጠፉ። ወደ የት ቦታ እንደ ወሰዳቸውም አላወቅኩም። እኔ አብሮኮሮስም የቤተ ክርስቲያኗን አሰራር ውበቷንም እየተመለከትኩ ቁሜ ነበር። እኔ ግን ሥራዬ ምን እንደሆነ በእስያ በሚገኝ ቤት ውስጥ ሰውነቴን እስከማገኘው ድረስ አመጣጡ እንዴት እንደሆነ አላወቅኩም። ዳግመኛም ብዙ ሕዝቦች ወደ እኔ ተሰበሰቡ። አባት ዮሐንስ በየት ቦታ ነው ያለው አሉኝ። እርሱ ለስብከት በተለየበት ቦታ ነው አልኋቸው። ይህን ተናግሬም ወደ ቀኜ ተመለከትኩ። እኔም ከአባቴ ከዮሐንስ ጋር ቆሜ ነበር። ፊቴም ብርሃንን ተሞልቶ ነበር፣ ደስታን መልካም መዓዛንም የተመላ ነበር። ልብሱም ፈጽሞ ይሸት ነበር። እኔም የተሰበሰቡትንም ሰላም ለእናንተ ይሁን አለን። እስከ ማግስቱ ሳይለዩት ይመክራቸው ነበር። በነጋታውም አቆረባቸው። ቅድስት ንጽሕት የሆነች የድንግል ማርያምን ሥጋ ዜናም አስረዳቸው። ባረገች ጊዜ ያረፈችበትንም ነገራቸው። እርሷ እግዚአብሔር ባዘጋጀው በብርሃን ቤት ውስጥ ነበረችና፣ ይህም የቅዱስ መስቀል ማደሪያ ዓለም ከመፈጠሩ አስቀድሞ የእናቱ የድንግል ማደሪያ ነው። እርሱም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረው ምስጋና መስግነኝ በማለት በአባቱ ዘንድ ምስጋናን ጠየቀ። ዳግመኛም እናቱ የድንግል ማርያም ልጅ የክብር የምስጋና ሁሉ ባለቤት ነው። እርሷም በምድር ባደረበት በማኅፀኗ አማካይነት ማደሪያ ሆነች። ይህችም ምስጋና የሚገባት እናቱ ማርያም ናት።
ሰራዊቱ ሁሉ የተቀደሰ ትንሣኤን ያመሰግናሉ። በዕፀ መስቀል ላይም ዐይኖች ሁሉ ምስጋናዬን ተመለከቱ። ብርሃናዊ በሆነ ሰረገላ ላይ ሳንጸባርቅም እናቴ ማርያም በቀኜ ቆማ ነበር። ለተሰበሰቡት ይህን የተናገረውም አባቴ ዮሐንስ ነው። ዳግመኛም ይህን ሁሉ በመጽሐፍት ጽፈው ዘንድ አዘዘኝ። የንጽሕት ድንግል እመቤታችንን መታሰቢያ በዓለም ሁሉ እንዲያስተምሩበት በመጽሐፍቱ መዛግብት እንድጨምረው አዘዘኝ። በዮሳፍጥ ቤት ባለ መቃብር ሰዎች እንዳይጠራጠሩ፣ ሥጋዋም በዚህ ነው እንዳይሉ፣ ከዚህ የለም መድኃኒታችን ኢየሱስ ክርስቶስ እንዳዘዘን የመቃብሯን መታሰቢያ እናደርግ ዘንድ ነው እንጂ ቅድስት እስከሆነች ትንሣኤዋ ድረስ መታሰቢያዋ በዚያ እንዳይታጎል አሕዛብን ሁሉ እንዲሰበስቧቸው መላእክቱን አዘዘ። እናቱም በተቀደሰ ስሙ የተጠመቁትን ቸርነቱ ይቅርታውን ታገኛቸው ዘንድ ስለ ኀጢአተኞች ሁሉ ትሻለችና ይፈቷቸው ዘንድ አዘዘ። ቅድስት እመቤታችን ስለ መፍለሷ ነሐሴ 16 ቀንም ወደ ሰማይ ስለ ማረጓ የዮሐንስ ምስክርነት ይህች ናት። መከራን ስለ ተቀበለ ጻድቅ ሰው መከራ የሚቀበል ሁሉ በሚሞትበት ዕለት የዕረፍትን ቦታ ይወርስ ዘንድ እስከ ዘላለሙ ድረስም መልካሙን ሁሉ ያገኝ ዘንድ ይገባዋል። የመረጣት ክርስቶስ በፍጥረታት መመስገኑ። ስለ እመቤታችን ማርያም ዜና የተነገረ የሚነገር ድርሳን ይህ ነው። በድንግል ማኅፀን ያደረ አንድ ልጁን ለላከ ለእግዚአብሔር ሰላም ይሁን። ምስጋና ከሚገባው አረጋጊ ከሆነ ለመንፈስ ቅዱስም ሰላም ይሁን። ከፍ ካለ መንበሩ ከሰማይ ወርዶ በድንግል ማኅፀን ያደረ የመለኮትነት ምስጋናውን ማንም ሊቆጥር ለማይችል ለፍጥረታቱ ሁሉ ጌታ ለክርስቶስ ምስጋና ሰላም ይሁን። ምሕረቱም በእኛ ላይ በሕዝበ ክርስቲያኑም ላይ ትሁን እስከ ዘላለሙ ድረስ። ሕዝቡን ይጠብቁ ዘንድ የተሾሙ አባቶቻችን ካህናትንም ይባርካቸው። አቤቱ ሆይ በዚህች ዕለት ለጸሎቴ የሰላምን በርን ክፈትልኝ። የዕጣኑ ሽታ መዓዛም ከማኅበራችን ከአንድነታችን መካከል ወደ ሰማይ ይውጣ። ሰራዊቱ በየማዕረጋቸው ይቆማሉ። በክርስቶስ ፊትም በሰማይ ታላቅ ምስጋና ይሆናል። የእግዚአብሔር መላእክትም በየአንደበታቸው ያመሰግኑታል። ሰራዊቱም በሰራዊቱ ፊት የተባረኩትም በተባረኩት ፊት በአንድነት ሆነው በእግዚአብሔር ፊት ምስጋናን ያማረ የዕጣን ሽታ መዓዛ ያለውን ዝማሬ ያቀረቡ። ለኢየሱስ ክርስቶስ ስግደትን ለመንፈስ ቅዱስም ፍጹም ደስታን አቀረቡ። ወንድሞቼ ሆይ እመቤታችን ከዚህ ዓለም ስለ መለየቷ እነግራችኋለሁ። በፈቃዱ ከእርሷ የተወለደ ክርስቶስን ታመሰግኑት ዘንድ ከእርሱ ዘንድም ምሕረትን ይቅርታን ለምኑ እስከ ዘላለሙ አሜን። ለክብር ለምስጋና በመረጣቸው በክርስቶስ ዘንድ የእርሱን ስም ለሚያመሰግኑ ለክርስቲያኖች ልጆች በረከትን በጎ ዋጋንም ለሚሹ ለካህናት ጽድቅ ይገባል። ባለጸጎች ይዘምራሉ፣ ድሆችም ያመሰግናሉ፣ ሽማግሌዎች ይጮኻሉ፣ የሔዋን ሴቶች ልጆችም ያመሰግናሉ። አቤቱ ሆይ በፊት የሚማጸኑትን ወደ አንተ እጅ መንሻ የሚያስገቡትን ጸሎታቸውን ስማቸው። ያን ጊዜም ደጋጎቹ ያማረ መዓዛ ሽታ ይዘው መጡ። ሰማዕታትም አክሊላቸውን አድርገው ነበር። ምድራውያኑም ከሰማያኑ ዝቅ ብለው ቆሙ። በድንግል ማኅፀን ያድር ዘንድ ልጁን የላከ እግዚአብሔር ብሩክ ነው። ከዚህ ዓለም ልትለይ በወደደች ጊዜ በዕረፍቷ ዕለት እናቱን ያከበረ ክርስቶስም ብሩክ ነው። ክብር ምስጋናም ለእርሱ ይሁን። ከእርሱ ዘንድም ለሕዝበ ክርስቲያኑ ፍጹም ደስታ ይሁን ለዘላለሙ አሜን። ከአብ ዘንድ ወዶ ፈቅዶ ወደ ታች ወደ እመቤታችን የወረደ እግዚአብሔር ብሩክ ነው። ከአርያም ወደ ግርግም በረት መጣ፣ ከግርግምም በመሬት ተመላለሰ።
ከዚህም በኋላ ስለ ድህነት በመስቀል ላይ ተሰቀለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሣ፣ ወደ ሰማይም አረገ፣ በአብ ቀኝም ተቀመጠ። ዛሬም አንተ ክርስቶስ ሆይ ከፍ ካለው ማደሪያ በሚያመሰግኑ ቅድስት እናትህ ማርያምን በሚያከብሯትም ላይ እጅህን ዘርጋ እያልን እንጮኻለን። ወደዚህ ዓለም በምትመጣበት ጊዜ ለዘላለሙ አሜን። ወንድሞች ሆይ ስሙ። ሕያዋንንና ሙታንን ይገዛ ዘንድ በሚመጣበት ጊዜ ከኀጢአት ልትድኑ የምትወዱ ሁሉ በጆሮአችሁ አድምጡ፣ በልባችሁም አስተውሉ። የተቀደሰች የተባረከች አምላክን የወለደች የማርያምን ዜና ከዚህ ዓለም እንደተለየች ስሙ። ፍጥረታቱ ሁሉ በሰማያት ያሉ ሰራዊት ኃይላትም እነሆ ወደ እርሷ ተሰበሰቡ። ነቢያት 12ቱ ሐዋርያት 72ቱ አርድእትም መጡ። ደጋጎቹ የተባረኩ ሰማዕታት ጻድቃን ምእመናንም መጡ። እውነተኛ የሆኑ ሄኖክ፣ ሙሴ፣ ኤልያስ፣ የመላእክት ሰራዊት፣ የአብርሃም፣ የይስሐቅ፣ የያዕቆብ፣ የዳዊት ማኅበር ሁሉ መጡ። እነዚህ ሁሉ ሕዝቦች በሕይወት ያሉ የሞቱም ናቸው። የጌታን እናት ማርያምን እጅ ይነሱ ዘንድም መጡ። ከእግዚአብሔር ዘንድ የኀጢአትን ስርየት ያገኝ ዘንድ የሚሻ ሁሉ የተመሰገነ እግዚአብሔር አንድ እንደሆነ መለያየትም እንደሌለበት ልዩ በሆነች ሦስትነት ይመን። ክብር ምስጋና ለእርሱ ይሁን ለዘላለሙ አሜን። ሰማያኑ ምድራውያኑ ሰገዱለት፣ እሱ ይገድላል ያድናልምና። እርሱም ፈጽሞ ወንድን ከማታው ከድንግል ተወለደ። ሥጋዋም በጋብቻ እንዳልሆነም በፈቃዱ እርሷን ተዋሃደ እንጂ ከእርሷም በደስታ ተወለደ። ማደሪያ ትሆነው ዘንድ የመረጣትም ዓለም ከመፈጠሩ በፊት ነው። ልጁን ላከው፣ በፈቃዱም ከእርሷ ተወለደ። ነቢዩ ኢሳይያስ እንደተናገረው ከነቢያት ይልቅ የተባረከ ምስጉን ነው፣ የተጠማችን መሬት እንደ ቅጠል ያለመለመ እንዳለ። ዳግመኛም እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ይባላል። ትርጓሜውም እግዚአብሔር ከእኛ ጋር ነው ማለት ነው እንዳለ። ማርያምም ከእናቷ ማፀን ጀምሮ ንጽሕት የተመረጠች ናት፣ በቅድስናም ተወለደች። ሰውነቷንም ለቤተ እግዚአብሔር ሙሽራ አደረገች፣ ክርስቶስ ወደ እርሷ መጥቶ እንደሚያድርባት ታውቅ ነበርና። አዳም ወደ ገነት የሚመለስበት ጊዜ በደረሰ ጊዜ ከጠባቂው የጠፋ በግን የእግዚአብሔር ጸጋ ፈጽማ አዳነችው። እርሱ አስቀድሞ ትእዛዙን ተላልፏልና፣ ልጆቹንም እንዲሁ ሰይጣን ገዝቷቸዋልና ማርኳቸዋልና። ስለዚህም እግዚአብሔር በእመቤታችን ማኅፀን ያድር ዘንድ የተወደደ ልጁን ላከ። እርሱ የሚያምኑበትን ያድናቸው ዘንድም ከእርሷ ተወለደ። ለእኛም መታሰቢያዋን እናድርግ ዘንድ ይገባናል። ቁርባኑን መሥዋዕቱንም የዓለም ሁሉ መድኃኒት ከእርሷ ለተወለደ ከሴቶችም ሁሉ ተለይታ ለተባረከች ለእመቤታችን ልናሳርግ ልናቀርብ ይገባናል። የተባረከች እርሷ ይህች ናት። ከእርሷ በመወለዱ በእርሷ በማደሩም ደስታ ተደረገ። ዳግመኛም በመወለዱ እሾሆችን ነቀለ፣ እንክርዳዱንም አቃጠለ፣ ርኩሳን መናፍስትንም አስወገደ፣ ሞትን ደመሰሰ፣ ሰይጣንንም አጠፋ። ለዓለሙ ሁሉም ደስታና ሰላምን አደረገ። የክርስቶስ ወዳጆች አባቶቼ፣ የተወደዳችሁ ወንድሞቼ ምእመናን ሆይ ዜናዋ በዚህ ዓለም እንደተገለጠ ቅድስት ቡርክት ስለሆነች ስለ ድንግል ማርያም ስለተጻፈው መጽሐፍ እነግራችኋለሁ። እነሆ በዕፀ ጳጦስ ሆኖ እግዚአብሔር ለሙሴ በተገለጠበት ደብረ ሲና በተባለው ቦታ የሚያገለግሉ 3 ወንዶች ነበሩ። የ3ቱ ወንዶች ስማቸውም የመጀመሪያው ቄስ ዳዊት፣ ሁለተኛውም ቄስ ዮሐንስ፣ ሦስተኛውም ዲያቆን ኤልያስ ይባላሉ። እነዚህም በደብረ ሲና ሳለ እግዚአብሔር ለሙሴ በታየበት በዕፀ ጳጦስ ቦታ ያለችዋን ታቦት ፈጽመው ያገለግሉ ነበር።
እነዚህ 3 ቅዱሳን ወንድሞችም በ320 መነኮሳት ላይ የተሾሙ ነበሩ። ደብረ ሲና ዘወትር በእግዚአብሔር ምስጋና የተከለለች የታጠረች ናትና። እነሆም እነዚህ የተባረኩ 3 ወንዶች ከደብረ ሲና ደብዳቤ ጽፈው ወደ ኢየሩሳሌም ኤጲስቆጶስ ቆርያ ጴጥሮስ ትደርስ ዘንድ ከብዙ ምስጋና ሰላምታ ጋር ወደ ቤተ መቅደሱ ላኳት። ስለ ደግነቱ፣ ስለ ትሕትናው፣ የእመቤታችን ማርያም ዕረፍቷ፣ ከዚህ ዓለም መለየቷም እንዴት እንደሆነ ያስረዳቸው ዘንድ ተማጸኑት። ቅድስት ማርያም እንዴት እንደተመሰገነች እነሆ ልናውቅ ልብ ልናደርገውም እንሻለንና እንዴት እንደሆነ ጠይቀህም ወደ እኛ ና። የዜናዋ መጻሕፍት ከሌሎች ይልቅ ጌታው ከሚወደውም ከታናሹ ዮሐንስ ዘንድ እንዳለ እነሆ ሰምተናልና ክርስቶስ እንደወደደውም ድንግል ማርያም ወደዋለችና። ዮሐንስም በእጁ ምሕረትን በሚሰጥበት በቤተ ክርስቲያን አለ እንጂ አልሞተምና። በኤፌሶን ያሉ በሽተኛ ሰዎችም ከደዌያቸው ይፈወሱ ዘንድ ወንድሞቼ ሆይ በ319 ዓመት ክርስቶስ በተወለደበት በታኅሳስ ወር ሰማያውያንና ምድራውያን ተደሰቱ። በዚህች ዕለት እመቤታችን ማርያም ለዮሐንስ በኤፌሶን ተገልጣለታለችና። ከዚህ ዓለም የመለየቴ ዜና የተጻፈበትን ከአንተ ዘንድ ያለውን መጽሐፍ ውሰድ። ከደብረ ሲና ወደ አንተ ለመጡት ለ3 ወንዶችም ስጣቸው። መታሰቢያዬን ለሚያደርጉት ሁሉ የተገለጠ መሥዋዕት ቁርባን ይሆን ዘንድ ከሰማይ የጌታ የመምጫው ጊዜ ደርሷልና አላቸው። የእነዚህ 3 ወንዶች ደብዳቤ በቤተ መቅደሱ በደረሰ ጊዜ በሕዝቡ ሁሉ ፊት ተነበበ። ያን ጊዜም ይህን መጽሐፍ ፈለጉት፣ ነገር ግን አላገኙትም። መጀመሪያ ለቤተ መቅደሱ ያዕቆብ የተባለ ኤጲስቆጶስ እንደተሾመ የሚያስረዳ ሌላ መጽሐፍ ግን አገኙ። እነርሱም ንዚራን በተባለው ወር በ345 ዓመት ከ3 ቀን የእመቤታችን ዜናዋን ጻፈ። ቀትር ሲሆንም ከአይሁድ ወገን የሚሆኑ ወደ ኤጲስቆጶሱ ወደ ያዕቆብ ገቡ። መጥተውም ገደሉት። እርሱ የክርስቶስ ወንድም ነኝ ስለሚላቸው ይጠሉት ነበርና። ከዚህ በኋላ ይህን መጽሐፍ ፈለጉት። በያዕቆብ እጅ የተጻፈውንም በ345 ዓመት አገኙ። ክርስቶስ ከእርሷ እንደተወለደ ታኅሳስ 29 ቀንም ክርስቶስ እንደመሰከረ፣ ከዚህም በኋላ ድንግል ማርያም ከዚህ ዓለም እንደተለየች ይናገራል። እኔም ከመሞቴ በፊት ሐዋርያት፣ የሰማይ መላእክት፣ ፍጥረቱም ሁሉ እንደመጡ አምናለሁ። ደርሰውም በአንድነት ድንግል ማርያምን አመሰገኗት፣ አከበሯትም። ስለ እርሷም በእርሷ ላይ የተደረገው ተአምር፣ መንክር፣ ድንቅ ኃይል ሁሉ ተጻፈ። እናቱን ከፍ ከፍ ላደረጋት ቅዱስ 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 እያሉ ሱራፌልና ኪሩቤል በነጋሪ ድምፅ እየጮኹ ለሚሰግዱለት በመሬት ይመላለስ ዘንድ ለወደደ ለእግዚአብሔር ምስጋና ይገባል እያሉ ሰማያንና ምድራውያን አመስግነዋልና። የክርስቶስ ወዳጁ በሆነ በዘብዴዎስ ልጅ በዮሐንስ ዘንድ የማርያም ዜና እንዳለ እኔ ያዕቆብ ይህን መጽሐፍ በእጄ ጻፉ። ሐዋርያት ሁሉም የእመቤታችንን የማርያምን መታሰቢያ በዓመት 3 ጊዜ ያደርጉ ዘንድ በእጃቸው ጻፉ። ጴጥሮስ፣ ጳውሎስ፣ ጌታው የሚወደው ታናሹ ዮሐንስም እንዳዘዙት እንደወሰኑት። ምእመናን የድንግል መጽሐፍን ለማግኘት መጠራታቸው። ከዚህ በኋላ የቤተ መቅደሱ ሰዎች የእመቤታችን ማርያም ዜና በእኛ ዘንድ አልተገኘም ብለው በደብረ ሲና ፈለጉት። የዘብዴዎስ ልጅ ዮሐንስ ባለበት ቦታ የእመቤታችን ማርያም ዜና እንዳለ የያዕቆብን የምስክርነት መጽሐፍ አገኘን እንጂ። በደብረ ሲና የምትኖሩ ቅዱሳን አበው ሆይ የድንግል ማርያምን ዜና የሚናገረውን መጽሐፍ ትፈልጉ ዘንድ በኤፌሶን ወዳለው ወደ ዘብዴዎስ ልጅ ወደ ዮሐንስ እንድትልኩ እንነግራችኋለን። ካገኛችሁትም ክርስቶስን የሰቀሉ አይሁድን እናሳፍራቸው ዘንድ የእመቤታችን ማርያምን ዜና ጽፋችሁ ወደ እኛ ላኩት አሏቸው።
ያን ጊዜም የመልእክቱ መጽሐፍ ደብዳቤ ከቤተ መቅደሱ ወደ ደብረ ሲና ደረሰ። እነርሱም ይህን መጽሐፍ አንብበው በውስጧ ያለውንም ተረድተው ወደ ሮሜ ሀገር፣ ወደ እስክንድሪያ፣ ወደ ግብፅ አውራጃ ሁሉ የድንግል ማርያምን ዜና ይፈልጉ ዘንድ የጽሑፋን መልእክት ላኩ። በእነዚህ አገሮች ግን አላገኙም። ከዚህ በኋላ ወደ ኤፌሶን መልእክተኞችን ላኩ። ከጥቂት ቀናት በኋላ በሌሊት ከኤፌሶን አገር ደረሱ። ቤተ ክርስቲያኒቱም ተዘግታ አገኟት። እነርሱም ቆመው ጸለዩ፣ በማዕጠንቱም ዕጣን ጨመሩ። ከሁሉም ሐዋርያ ይልቅ ዮሐንስን የመረጥክ የወደድኸው ጌታችን ኢየሱስ ክርስቶስ ሆይ፣ ለእናትህ ከዚህ ዓለም በምትለይበት ጊዜ ያደረግከው ምስጋናና ተአምራት የተጻፈበትን መጽሐፍ ይነግረን ዘንድ ዮሐንስን አሳየን አሉት። ጸሎታቸውን ሳይጨርሱም ደርሶ ተነጋገራቸው። የተባረካችሁ ወንድሞቼ ሆይ አትዘኑ። በየሀገሩ በመንገድ ስለ ደከማችሁ ኢየሱስ ክርስቶስ እነሆ መልካም ዋጋን ይከፍላችኋልና። አሁንም የጌታዬን እናት የዜናዋን መጽሐፍ ያዙና ደብረ ሲና አድርሱት። ወንድሞቻችንንም ሰላም በሏቸው። አምላክን ለወለደች ለድንግል ከዓመት 3 ጊዜ መሥዋዕትን ታቀርቡ ዘንድ ይህን መጽሐፍ ዮሐንስ ላከው በሏቸው። እኔም እስከ ዛሬ ድረስ በሕይወት እንዳለው ሞትንም እንዳልቀመስኩ ከሰማይ ጌታዬ እስከሚመጣ እየተጠባበቅኩ እንዳለው ንገሯቸው። እርሱ ዓለምን እገዛ ዘንድ እስከምመጣበት ጊዜ ድረስ አትሞትም ብሎኛልና አላቸው። ይህን ተናግሮም ከእርሱ ተሰወረ። ይህን ተአምር ባየን ጊዜ ታላቅ ፍርሃትን ፈራን። ከዚህም በኋላ በሮችን የሚዘጋ ሰው መጣ። በሮችንም ከፈተልን። የዮሐንስን የበረከቱ ምንጭ ወደሚመነጭበት ገባን። በዚያም የቅድስት ማርያም የዜናዋን መጽሐፍ አገኘን። ከዚህ በኋላ ይህችን መጽሐፍ ወሰዷት። በሕዝቡ መካከል ይገልጠው ያነበው ዘንድም ለካህኑ ሰጧት። በውስጡም የ12ቱ ሐዋርያትን የ72ቱ አርድእትን ስም አገኘን። የተጻፈውም በዕብራይስጥ፣ በሮማይስጥ፣ በጽር ቋንቋዎች ነው። ቅድስት ድንግል ከሆነች ከማርያም በተወለደው በኢየሱስ ክርስቶስ ስም የሚል ነበር። እርሱም የሰማይና የምድር አምላክ ነው። የሚያምንበትም ሁሉ የዘላለም ሕይወትን ያገኛል። ለዘላለሙ አሜን። አምላክን በወለደች በድንግል ማርያም የሚያምን ባደረገላት ተአምራትና መንክራትም የሚተማመን ከዚህ ዓለም በሚለይበት ጊዜ ጥፋት አያገኘውም። ክርስቶስ በእርሷ ላይ ያደረገው ተአምራት መንክራት በእመቤታችን በዜናዋ መጽሐፍ እንደተጻፈ እነሆ ደቀ መዛሙርቴ ምስክር ናቸው አለ። ደቀ መዛሙርቱ መጽሐፉን ወስደው ለዘብዴዎስ ልጅ ለዮሐንስ ሰጡት። ከሌሎቹ ደቀ መዛሙርት ይልቅ ክርስቶስ ይወደዋልና። ይህ መጽሐፍ በሕዝቡ ፊት በተነበበ ጊዜ በኤፌሶን ሽታው የሚያስደስት ጠል ልምላሜ ከሰማይ ወረደ። የኤፌሶንን አውራጃ ሁሉ መላው። ከዚህ ዓለም በምለይበት ጊዜ በእመቤታችን ማርያም ፊት እግዚአብሔር ያደረገውን ሁሉ ሊናገረው የሚችል ሰው የለምና። ከማርያም ጋር ወደ ገነት ከሄዱት ከሰማያኑ ማኅበር አንድነት የተነሳም ጆሮ ሊሰማው ዓይን ሊመለከተው አይቻለውም። ከዚህ በኋላ ይህን መጽሐፍ ወንጅለው ወደ ቤተ መቅደስ ላኩት። አሁንም ወደ እግዚአብሔር እንጸልይ እንለምን። ዓለም ከባርነት ይድን ዘንድ በቸርነቱ ብዛት የተወደደ ልጁን ልኮታልና። ከእንግዲህም አምላክን በወለደች በእመቤታችን በማርያም ጸሎት በሚያመጡት በዕጣኑ በቁርባኑ እንለምነው። በፍጹም ደስታም የቡርክት እመቤታችን መታሰቢያዋን እናድርግ። ወደ እርሱም እንማጸን። ጌታችን ኢየሱስ ክርስቶስ ሆይ ሐዘንን ሁሉ ከእኛ ከሕዝቦችም ሁሉ አስወግድ። ፍጹም ይቅርታን ሰላምህንም በመሬት ላክ እንበል። መንግሥት፣ ሥልጣን፣ ክብር ለአንተ ነውና ለዘላለሙ አሜን። ቶማስ ስለ እመቤታችን ሐዋርያትን መጠየቁ።
በዚህች ዕለትም ሐዋርያው ቶማስ ሐዋርያት ወዳሉበት ኢየሩሳሌም ደረሰ። እያለቀሱም የብርሃን እናቱ ማርያም ሞተች አሉት። ቶማስም መቼ ሞተች አላቸው። ጥር 21 ቀን ሞተች፣ ትላንት ነሐሴ 14 በሰርክ ቀበርናት አሉት። ቶማስም በድኗ ይህን ያህል ዘመን ሳይቀበር እንዴት ቆየ አላቸው። ሐዋርያትም ትተዋት እንደ ሸሹ ሥጋዋም እስከዚህ ዘመን ድረስ በገነት እንደ ቆየ አልነገሩትም። ከአይሁድ ስለ ደረሰባቸው ሥቃይ በማፈራቸውም ቶማስን ሰወሩት። እንቀብራት ዘንድ እስከሚያዘን ድረስ ቆየን አሉት። ቶማስም እውነት እውነት እላችኋለሁ ይህ ነገር ሐሰት ነው። እግዚአብሔር በእናቱ ሥጋ ላይ ለ7 ወር ዝም አይልም፣ ይህንም አያደርግምና ሥራውም እውነት አይደለም። በጥር ወር ሞታ ትላንት በሰርክ የተቀበረች ሥጋዋን አይ ዘንድ መቃብሯን አሳዩኝ አላቸው። እንደ አንድ ቃል ተናጋሪ ሆነው ሁሉም ተቈጡ። በእኛ ላይ እስከ መቼ ትታበያለህ? ነገራችንንስ እስከ መቼ ዘወትር ሐሰት ታደርጋለህ? ስንዋሽ መቼ አየኸን? ሐሰትን እንዳትናገርስ ተው። የሰማነው ነገር እውነት ነው። የሰው በደል እንዳይደገም ታዘዝን። አንተ ግን ዘወትር እውነትን ትጠላለህ፣ አትቀበላትም። አልዓዛርን ያስነሣ ከሙታን ተለይቶ በፊትህ በተነሣ ጊዜ አንተ ግን ካልዳሰስሁ አላምንም አልህ። እርሱም ስለ ቸርነቱ ብዛት ወደ እጽዋቱ ገብቶ በፊትህ ቆመ፣ ትዳስሰው ዘንድም ፈቀደልህ። ከድፍረትህ ብዛት የተነሳም ወደ እሳት መለኮት ጎን ጣቶችን ትጨምር ዘንድ ጨከንክ፣ ደፈርክ። ዛሬም በነገደ መላእክት ፊት የሰማይና የምድር ንጉሥን የወለደች የእመቤታችንን በረከቷን ያገኙ ዘንድ ከአባታቸው ከአዳም ጀምሮ በመጡ በጻድቃን ማኅበር ሁሉ ፊት የቀበርናትን እናቱን እንዲህ አልክ። ዛሬም በድኗን እናሳይ ዘንድ አሁኑኑ ና። ነገር ግን ከዛሬ ጀምሮ ከእኛ ተለይ፣ ምእመናን ከመናፍቃን ጋር መቀመጥ አይገባቸውምና አንዱን ታማሚ በግ ካላስወጡት ሌሎችም ታማሚ ይሆናሉና። ቶማስ ሆይ አንተም ጠላት ነህ አሉት። ጴጥሮስም ይህን ብሎት ተነሣ፣ የእመቤታችን ማርያምን መቃብርም መቈፈር ጀመረ። ሐዋርያትም ሁሉ ከቶማስ በቀር ከእርሱ ጋር በፍጥነት ይቈፍሩ ነበር። እርሱ ግን ከደቀ መዛሙርቱ ጋር ፈገግ ይል ነበር፣ ይስቅባቸውም ነበር። 72ቱ አርድእትም በዚያ ነበሩ። በእጃቸው ተአምራትን ያመኑ ሌሎችም ምእመናንም ነበሩ። የዚህን ነገር ፍጻሜ የሚመለከት ብፁዕ ነው ይሉ ነበር። መቃብሯ በተከፈተ ጊዜም በውስጡ ሥጋዋ አልተገኘም። ደቀ መዛሙርቱም ከመደንገጣቸው የተነሣ የደነዘዙ ሆኑ። አቤቱ ሆይ ስለ ኀጢአታችን እንዲያደረግከን አሉ። ቶማስም ኀጢአታችሁ ምንድነው አላቸው። እነርሱም እንዳትዘብትብን አንነግርህም አሉት። እርሱም ካልነገራችሁኝ የሠራችሁትን ኀጢአት እኔ እነግራችኋለሁ አላቸው። እስኪ ንገረን አሉት። እመቤታችን ማርያም ልትሞት በደረሰች ጊዜ አይሁድ በኢየሱስ ምክንያት ሐዘን፣ ሞት ወረደብን፣ ምን እናድርግ ብለው ተማከሩ። እስከ ዛሬም ድረስ ከመቃብሩ ክርስቲያኖቹ ትቢያውን ተቀብተው ከደዌያቸው ይፈወሳሉና የእግዚአብሔር ልጅ ክርስቶስን የሰቀላችሁ አይሁድ እያሉ ይሰድቡናል፣ ይመቱናልም። ዛሬም በእናቱ መቃብር ከዚህ የሚበልጥ ተአምር ይደረጋል። ተነሱና ከነ አልጋው በእሳት እናቃጥላት፣ ደቀ መዛሙርቱንም ራሳቸውን እንቁረጣቸው አሉ። ስለዚህም ተዋቿት። ከልጇ ወዳጅ ከዮሐንስ በቀርም ከእናንተ አንዱ ስንኳ አልቀረም። አይሁድ በታላቅ ቁጣ ወደ እናንተ መጡ። በአይምሮው ሰይጣን ካላደረበት ከዮሐንስ ጋር መልአኩ ገብርኤል ነጠቃት። በዕፀ ሕይወት ስርም ነበሩ። ነፍሷንም ገብርኤል አሳረጋት። በእርሷ የተደረገውንም ዮሐንስ ነገራችሁ። አይሁድም ወደ እመቤታችን ቤት መጡ። ባጧት ጊዜም ራሳቸውን ነቀነቁ። ስለ ኢየሱስ ክርስቶስ ስለ ደቀ መዛሙርትም ወዮልን። ዛሬም እንደ ልማዳቸው በስውር ሰርቀው እናታችን ከሙታን ተለይታ ተነስታለች ይላሉ።
በድኑን ሰርቀው ወስደው ተነስቷል በማለት እንዲህ አድርገዋልና ይሉ ነበር። ግማሾቹ ደግሞ የኢየሱስ ክርስቶስ ሥጋ ከተሰረቀ በትንሣኤው ዕለት ሰውነቱን የሚመስል ሽታ ያለው በየዓመቱ በመቃብሩ ላይ የማያቃጥል የብርሃን መብራት ለምን ይወርዳል? ለምንስ በስሙ ተአምር ይደረጋል? ይሉ ነበር። ግማሾቹም ይህ ነገር ሁላችንንም በጣም ያስደንቀናል አሉ። ሞትን የተጎናጸፈ አንድ ሰውም ክርስቶስ ከተሰቀለ እስከ ዛሬ ድረስ 14 ዓመት ነው። እስካሁን ድረስ መሳደቤን አላቋረጥኩም። ለምን አልገደለኝም አለ። ይህን በተናገረ ጊዜ መሬት ተከፈተች፣ ዋጠችውም። ሁሉም በፊታቸው ወደቁ። በእውነትም በዚች አገር የአብርሃም አምላክ ተሰቅሏል አሉ። ወደ እርሱ መጥተውም 700 ያህሉ ተጠመቁ። የቀያፋ ልጅም ከእነርሱ ጋር ተጠመቀ። በኢየሩሳሌምም ታላቅ ፍርሃት ሆነ። ተላላኪውን የአቦንም ምድር ዋጠችው። ጽኑ ሐዘንንም አዘናችሁ። እስከ ዛሬም ድረስ ደከማችሁ። ጌታችንም ይቅርታ ልማዱ ነውና አልተዋችሁም፣ ቸል አላላችሁም። የእናቱን ሥጋ አምጥቶ ከሞተች ከ204 ቀን በኋላ ተቀብሯት ዘንድ ሰጥቷችኋልና። በተገነዘች ጊዜም በሰማያንና በምድራውያን ዘንድ ታላቅ ምስጋና ተደረገ። በሥጋዋ ላይም ጌታችን ካህን፣ መጥምቁ ዮሐንስም ንፍቅ፣ የሰማዕታት አለቃ እስጢፋኖስም ዲያቆን ነበር። ሙሴም ዝናሩን ይዞ ነበር። አንተ ጴጥሮስም በማዕጠን ታጥን ነበር። አዳም በተፈጠረባቸው በተቀደሱ ጣቶቹም ከተቀደሰው ምስጢር ከሥጋው ከደሙ ሰጣችው። በሰርክም ቀበራችኋት። ጌታችንም እናቱን ተሰናብቶ አረገ። እናንተም ወደ የቤቶቻችሁ ገባችሁ። ጌታችንም እናቱን በዚህ ሰዓት በቅጽበት ከፍ ከፍ አደረጋት፣ ነፍሷንም ከሥጋዋ አዋሃዳት። ከዚህ ዓለም ፀሐይ ይልቅ የሚያንጸባርቅ በአርያም ደመናም ተጫነች። በህንደኬ አገር ጋኔን እያወጣው ሳለውም መንፈስ ቅዱስ ይህች ዕለት እንደ ፋሲካ ናት፣ የማርያምን በረከት ትቀበል ዘንድ ተነሳለኝ። ደመናም አዘዘልኝ። ስመጣም በሰማይና በምድር መካከል በአየር ላይ አገኘኋት። ከእርሷ ጋርም አእላፍ መላእክት ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው እያሉ ያመሰግኑ ነበር። እኔ ልናገረው ልገልጸው የማይቻለኝ ታላቅ ብርሃንም ከቧት ነበር። ቶማስ ሆይ ታውቀኛለህን? አለችኝ። አንቺን ማየት አልቻልሁም አልኋት። ያን ጊዜም በፊቷ የነበረው ብርሃን ተወገደ። ያን ጊዜም በግልጽ አየኋት። የልዑል እናት ነሽ አልኋት። ብዙ ስግደትንም ሰገድሁላት። ምን ሆነሽ ነው አልኋት። ሁሉንም በየክፍሉ ነገረችኝ። እኔም አለቀስኩ። እሷም ሳለቅስ በተመለከተችኝ ጊዜ አለቀሰች። ንጉሥ አንኮር ለጢባርዮስ የጻፈው መልእክት። ዳግመኛም ጠባቂዎቹ ወደ ካህናቱ መጥተው እመቤታችን ማርያም መጥታ በመቃብሩ እንደ ጸለየች ከዚህም በኋላ ተመልሳ ወደ ቤቷ እንደ ገባች ነገሯቸው። በቤተ መቅደስም የማርያም ጉዳይ ታላቅ አነጋጋሪ ሆነ። ካህናቱም ወደ ገዢው ሄዱ። በጎልጎታ ወዳለው መቃብር ላከ። በዚያም አትጸልይ አሉት። ስለዚህ ነገር ሲያዝኑም ከሮሃ ንጉሥ ከአንኮር ወደ ንጉሡ ወደ ጢባርዮስ እንዲህ የሚል መልእክታዊ ጽሑፍ መጣ። ከ72ቱ አርድእት አንዱ ሐዋርያ በሮሃ አገር አንድ ቤተ ክርስቲያን እንደ ሠራ በእኔ ላይ ከነበረው በሽታዬም እንደ ፈወሰኝ እነግርሃለሁ። ክርስቶስ ያደረጋቸውን ታምራትም ነገረኝ። ያን ጊዜም ፍቅሩ በልቦና ያደረ አየው ዘንድ በሀገሬም ይቀመጥ ዘንድ ወደድኩ። ነገር ግን አይሁድ ይዘው እንደ ሰቀሉት በሰማው ጊዜ ፈጽሜ አዘንኩ። ወደሚያስደንቀው ቤተ መቅደስ ይሄድ ዘንድም ፋራትን ደረስኩ። በመንገድ ሳለውም ክርስቶስን የገደሉትን በውስጧ ያሉትን ሁሉ እገድላቸዋለሁ፣ አገሪቱንም አፍርሳታለሁ ብዬ በልቦናዬ ይህን አሰብኩ።
የእኔ ግዛት ባይደለችዋ በጋዛ ባልፍ ጢባርዮስ በልቡ ቂም ይይዝብኛል፣ በመካከላችንም ክርክርና ጦርነት ይሆናል አልሁ። ስለዚህም ተመልሼ ገባው። ዛሬም በደል የሌለበት ክርስቶስን የሰቀሉ አይሁድን እገድል ዘንድ እሻለሁ። እንደሚሰቅሉት አስቀድሜ ባውቅ ኖሮ እንዳይሰቅሉት ወደ አንተ በመጣው ነበር አለው። የሮሃ ንጉሥ አንኮርም ወደ ጢባርዮስ ይህን ጻፈ። ንጉሡ ጢባርዮስም ይህንን ባነበበ ጊዜ ተንቀጠቀጠ፣ ደነገጠ፣ ጽኑ ፍርሃትንም ፈራ። አይሁድን ይገላቸው ዘንድም ወደደ። የቤተ መቅደሱ ሰዎች ይህን በሰሙ ጊዜም ፍርሃት ያዛቸው። ከዚህ በኋላ ወደ መኮንኑ ሄዱ። ይህ ሁሉ የሆነው በማርያም ከእርሷም በተወለደው በክርስቶስ ምክንያት ነው። ቤተ መቅደሱ ፈረሰ። ዛሬም በጉልጉታ ወዳለው መቃብር እንዳትሄድ በዚያም እንዳትጸልይ ወደ ማርያም ላክ አሉት። ገዢውም እናንተ ወደ እርሷ ሄዳችሁ እንደፈለጋችሁት ንገሯት አላቸው። ከዚህ በኋላም ካህናት ወደ እመቤታችን ሄዱ። እነሆ ከዛሬ ጀምሮ ራስሽን ጠብቂ፣ በጉልጉታ ወዳለው መቃብርም ዳግመኛ አትሂጂ። ማርያም ሆይ እነሆ ነገርንሽ፣ በእግዚአብሔር ዘንድ የሠራሽውን በደል አስቢ። ከፈለግሽ ከሕዝቡ ጋር ጸልይ፣ የሠራሽውን ይቅር ይልሽ ዘንድም የሙሴን ሥርዓት ጠብቂ። በሰንበትም ከሕዝቡ ጋር ወደ ምኵራብ ግቢ። በደለሽን ይቅር ይልሽ ዘንድም ካህናቱ ኦሪትን በአንቺ ላይ ያስቀምጣሉ። ይህን ካደረግሽ አንንቅሽም፣ አንጥልሽም። ብትታመሚም በከበሮ ድምፅ እንጮኻለን፣ ያን ጊዜም ትፈወሻለሽ። እግዚአብሔርንም ፈጽሞ ይቅር ይልሽ ዘንድ እንለምነዋለን። ቃላችንን ካልጠበቅሽ ግን ከቤተ መቅደሱ ውጪ በጉልጉታ በሚገኘው መቃብር ትጸልይ ዘንድ ዳግመኛ አንተውሽምና ምን ትያለሽ አሏት። እመቤታችንም ይህን ትነግሩኝ ዘንድ አይገባም፣ እኔ ትእዛዛችሁን አልቀበልም፣ ቃላችሁንም አልሰማም፣ በጠማማ መንገዳችሁም አልሄድም አለቻቸው። ከዚህ በኋላም አይሁድ በፍጹም ቁጣ ከእመቤታችን ዘንድ ወጥተው ወደ ቤታቸው ሄዱ። ፀሐይ ቀኑ መሽቶ ነበርና በነጋውም ወደ እመቤታችን ማርያም መጡ። ማርያም ሆይ እነሆ አስቀድመን ነገርንሽ፣ አንቺ ግን ትእዛዛችንን አልተቀበልሽም፣ ቃላችንንም አልሰማሽም፣ ነገራችንንም እንደ ኢምንት ተራ ነገር አደረግሽው አሏት። እርሷ ግን ዝም አለች፣ ምንም አልመለሰችላቸውም። ከዚህ በኋላ እመቤታችን ታመመች። ጎረቤቶቿ የሆኑ ሴቶችንም ጠራቻቸው። ሰላም ለእናንተ ይሁን፣ እነሆ እኔ ወደ ቤተልሔም መሄድን እሻለሁ፣ አይሁድ በጎልጎታ መቃብር እጸልይ ዘንድ ከልክለውኛልና፣ የሚፈልግ ካለም ከእኔ ጋር ይምጣ። እኔ በሰማይ ባለው በአምላኬ በእግዚአብሔር ታምኛለሁና የለመንኩትን ሁሉም ይሰማኛልና ፈቃዴንም ያደርግልኛልና አለቻቸው። ዳግመኛም መልአኩ ገብርኤል በመቃብሩ በምጸልይበት ጊዜ ስለ ነገረኝ ቃል ልቡናዬ ተደሰተ። ከሴቶች ተለይተሽ የተባረክሽ ሆይ ከዚህ ከኃላፊው ዓለም ትለያለሽ፣ እልፈት ወደ ሌለው ወደ ዘላለማዊቷ ሕይወትም ትሄጃለሽ። ጸሎትሽ ሁሉን ወደሚችለው ወደ እግዚአብሔር ጆሮ ደርሷልና አለች። ከዚህ በኋላም የሚያገለግሏት ሦስቱ ደናግል ወደ እርሷ መጡ። ከአንቺ ከተወለደው ከጌታ ዘንድ ፍጹም ይቅርታን እናገኝ ዘንድ እኛ ከአንቺ ጋር እንመጣለንና አትዘኚ። ስለ አንቺ ዘመዶቻችንን ያለንንም ሁሉ ትተን ከአንቺ ጋር እንሞትም እንድንም ዘንድ መጥተናል አሏት። በመዓልትም በሌሊትም ያገለግሏት ነበር። እነርሱም የሕያው የእግዚአብሔር ልጅ ያለ ወንድ ግንኙነት እንዴት ከእርሷ እንደተወለደ ትነግራቸው ዘንድ ጠየቋት። ማርያም እነዚህን ደናግል ተወዳቸው፣ በእርሷ ዘንድ ሊማሩ ሊያውቁ የሚፈልጉትንም ትነግራቸው ነበር። እነርሱም መልእክቷን ይቀበሉ፣ ፈቃዷንም ይፈጽሙ፣ እግሯንም ያጥቧት፣ ልብሷንም ያጥኑላት ነበር። በእርሷ ዘንድ ስላዩት ተአምራት እመቤታችን ድንግል ማርያም የተከበረች ናት። ደናግሉ ያዩት የመጀመሪያው ተአምርም የዕጣን መዓዛ ሽታ ነው።
እመቤታችን ማርያም ባለችበት ቤት እንደ ባሕር ማዕበል ሞላ። ድውያኑ ሕሙማኑም ወደ እርሷ ይመጡ ይባረኩም ነበር። ይሰግዱላትና ከደዌያቸውም ይፈወሱ ነበር። በእርሷ ላይ የተደረገውን ታላቅ ምስጋና ተመልክተውም እነዚህ ደናግል ያደንቁ ነበር። ከዚህ በኋላ ብዙ ወንዶችና ሴቶች ወደ እመቤታችን ማርያም መጡ፣ ሰገዱላትም። እመቤታችን ሆይ ፈጽመሽ ይቅር በይን፣ አትተይን አሏት። ቡርክትም እመቤታችንም ደስ ብሏት ባረከቻቸው። እግዚአብሔር ልመናችሁንና ጸሎታችሁን በኢየሱስ ክርስቶስ ፊት ይቀበላችሁ አለቻቸው። ዳግመኛም ያገለግሉኝ ዘንድ ከእኔ ጋር የመጡ ደናግልን ይባርካቸው፣ ከእነርሱ በቀር ከእስራኤል ሕዝቦች ሁሉ የተከተለኝ የለምና አለች። ከዚህ በኋላ የእግዚአብሔር መልአኩ ቅዱስ ገብርኤል ለእመቤታችን ማርያም ታያት። የአምላክ እናት ሆይ ፍጥረቱ ሁሉ ሐዋርያቱም እጅ ሲነሱሽ ሲያመሰግኑሽ እስከምትመለከች ድረስ በርቺ አላት። እነዚህ ደናግልም የእግዚአብሔር መልአክ ሲያነጋግራት በሰሙ ጊዜ ታላቅ ፍርሃትን ፈሩ። ከዚህም በኋላም ቡርክት ማርያም እነዚያን ደናግል ጠራቻቸው። ልብሱንና ዕጣኑን ለእግዚአብሔር እጅ መንሻ አቀርባለሁና አምጡልኝ አለቻቸው። እኒህ ደናግልም የቤተ መቅደሱ አለቆች ልጆች ናቸው። ስማቸውም የመጀመሪያዋ ሐና ነው። ትርጓሜውም የሕዝቦች መሰብሰቢያ ቤተ ክርስቲያን ማለት ነው። ይህችውም ሰማያዊት የሆነች ቤተ መቅደስ ናት። ሁለተኛዋም አብሳ ትባላለች። ትርጓሜውም በአብ ቀኝ የሚቀመጥ የእግዚአብሔር ልጅ ክርስቶስ መድኃኒት ማለት ነው። የሦስተኛዋ ስምም ጸጋ ነው። ትርጓሜውም በቀዳማዊ አምላክ በክርስቶስ ለሚያምኑ ሁሉ ሕይወትን የሚሰጥ መንፈስ ቅዱስ ማለት ነው። በአምስተኛው ቀንም ማርያም መጣች። እነዚያ ደናግልም ማዕጠንትን አመጡላት። በሰማይ ባለ በጌታዬ በኢየሱስ ክርስቶስ ዘንድ እጸልይ ዘንድ እወዳለሁ አለች። ዕጣኑንም በማዕጠንቱ አደረገችው። በሰማይ የምትኖር ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ጸሎቴን ልመናዬን ስማኝ። ታናሹ ዮሐንስንም ላክልኝ፣ አይቼው እደሰት ዘንድ እወዳለሁና። ዳግመኛም ወንድሞችህ ሐዋርያትን ሁሉ ላክልኝ። በሰጠኸኝ ጸጋም አምናለሁ። እንደምን ትሰማኝ በአንተ ዘንድ የፈለግኩትንም ሁሉ እንደምትሰጠኝ አምናለሁ እያለች ጸለየች። ጸልያ ስትጨርስም መንፈስ ቅዱስ ዮሐንስን በኤፌሶን ተነጋገረው። እነሆ የመምህር እናት ታይህ ዘንድ ትወዳለች። ጠዋት ተነስና ወደ ቤተልሔም ሂድ፣ እኔም ወደ ወንድሞችህ ሐዋርያት እሄዳለሁ። ሁሉንም ከየሀገሩ ሁሉ እሰበስባቸዋለሁ፣ ያረፉትንም ከመቃብራቸው አስነሳቸዋለሁ። ቅድስት ቡርክት የሆነች ማርያምን እጅ ይነሷት ዘንድም ሁሉንም በአንድነት አወጣቸዋለሁ አለው። መንፈስ ቅዱስም ለዮሐንስ ይህን ከነገረው በኋላ ከእርሱ ተሰወረ። በነጋውም ዮሐንስ ተነስቶ ደቀ መዛሙርቱ በቤተ መቅደስ እግዚአብሔርን ማገልገል እንዳያስታጉሉ አዘዛቸው። በየጊዜውም በየሰዓቱ ጸሎት ያደርጉ ዘንድ አዘዛቸው። ዳግመኛም መንፈስ ቅዱስ ለእመቤታችን የነገረውን ነገራቸው። ከዚህ በኋላ ጸልዮና ሰግዶ ከኤፌሶን ወጣ። የእግዚአብሔር ልጅ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ስትሞት እናትህን አያት ዘንድ በምትሄድበት በዚህ መንገድ ረድኤትን ኃይልን ስጠኝ አለ። ሲጸልይም መንፈስ ቅዱስ በድንገት መጣ፣ በምታበራ ደመናም ነጠቀው፣ ከእመቤታችን ማርያም ቤትም አደረሰው። እርሱ ግን በደረቅ መንገድ ወደ ቤተልሔም የሚሄድ መስሎት ነበር። የድንግል ማርያምን የቤቷን በርም ከፈተው፣ ወደ እርሷ ገባ። በአልጋ ላይ ተኝታ አገኛት። ወደ እርሷ ቀርቦም ከእግሯ በታች ሰገደ። አምላክን የወለድሽ ሆይ ከሴቶች ተለይተሽ አንቺ ቡርክት ነሽ። እንግዲህስ አትዘኚ፣ በፍጹም ደስታ በታላቅ ምስጋና እነሆ ከዚህ ዓለም ትለያለሽና አላት። ከዚህ በኋላ እነዚያ ደናግል ወደ ዮሐንስ መጡ፣ ከእርሱም ተባረኩ። እመቤታችን ማርያምም ዮሐንስን በማዕጠንቱ ዕጣን ጨምርበት አለችው።
እንዳዘዘችውም አደረገ። ጌታዬ ኢየሱስ ክርስቶስ ሆይ የሚያምኑብህ ሁሉ ያፍሩ ይጎሳቆሉ ዘንድ አትተዋቸው። በሚወዱህም ስምህ ይመሰገን ዘንድ አንተ የእግዚአብሔር ልጅ ክርስቶስ እንደሆንህም ያምኑ ዘንድ ከዚህ ዓለም ሳትለይ ለእናትህ ፍጹም ተአምርን አድርግ እያለ ጸለየ። ሰማይና ምድርም ቅድስት ማርያም እናትህ እንደሆነች አንተም የሕያው እግዚአብሔር ልጅ እንደሆንክ መሰከሩ። የሚያምንብህም ለዘላለም ሕያው ነው፣ ለዘላለሙ አሜን። ቅዱስ ዮሐንስ ጸሎቱን ከፈጸመ በኋላም ቅድስት ማርያም መምህር ከዚህ ዓለም መለየቱን ከፈለግሽ ከሰራዊተ መላእክት ጋር እነሆ እመጣለሁ ብሎኛል አለችው። ዮሐንስም መልሶ እነሆ እንደ ነገርሽኝ ይመጣል ታየዋለሽም አላት። ቡርክት ማርያምም እንዲህ በማለት መለሰችለት፣ እነሆ አይሁድ በሞትኩ ጊዜ ሥጋዬን በእሳት ያቃጥሉ ዘንድ ተማክረዋል አለችው። ዮሐንስም እግዚአብሔር ከአንቺ ጋር ነውና አትፍሪ፣ በአንቺ ላይ ሥልጣን የተሰጠው የለምና አላት። ቡርክት ማርያምም ከሞትኩ የምትቀብሩኝ የት ነው አለችው። ዮሐንስም ክርስቶስ ካዘዘን ቦታ ነው አላት። ያን ጊዜም አለቀሰች፣ እንባዋንም አፈሰሰች። ዮሐንስም ስታለቅስ በተመለከተ ጊዜ ፈጽሞ አዘነ፣ ከደናግሉ ጋርም አለቀሰ። ወደ እርሷ ቀርቦ እንዲህ አላት፣ አንቺስ የጌታ እናት በመሆንሽ ከዚህ ዓለም በመለየትሽ አትፍሪ። ጻድቃን ቸሮች ከዚህ ዓለም ሲለዩ እንዴት ይሆናሉ? መንፈስ ቅዱስ በኤፌሶን ሳለው ይሰግዱላት ዘንድ ሐዋርያት እስከሚመጡ ድረስ ተነስተ ወደ ማርያም ሂድ ብሎኛልና አትፍሪ አላት። ድንግል ማርያምም ዕጣን ጨምርና ጸልይ አለችው። እርሱም እንዳዘዘችው አደረገ። ጌታዬ ኢየሱስ ክርስቶስ ሆይ ጸሎቴን ስማ፣ የእናትህን ልመናዋንም ተቀበል። በተቀደሰው አንደበትህ እንደተናገርከው ወደ እርሷ ስትመጣ በሕይወት እያለች ታይ ዘንድ አድላት። በአንተ ፈቃድ በአባትህ በሰማይ በሚኖር በመንፈስ ቅዱስም ፈቃድ ከሰማይ ወርደ በእርሷ ላይም እንዳደርህ ዛሬም ስምህ ይመሰገን ዘንድ ሰራዊቶች ከሆኑ ከመላእክት ጋር ጎብኛት አለ። የኢየሩሳሌሙ ኤጲስቆጶስ ምስክርነት። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ይህ አባታችን ለሥራ ሁሉ የሚጠቅሙ 22 ምስክሮች ተናገረ። ይህም ትሩፋትን ሁሉ መሥራት የሚችል በመንፈስ ቅዱስ ጸጋ የተመላ አባት የኢየሩሳሌም ኤጲስቆጶሳት አለቃ ነው። በሁለት ወገን ድንግል ንጽሕት ስለሆነች ስለ እመቤታችን ማርያም መታሰቢያ ምስጋናን ክብርን አቀረበ። ይኸውም ነሐሴ 16 ቀን የተቀደሰ ሥጋዋ ያረገበት የመታሰቢያዎቿ ሁሉ የበላይ ዕለት ነው። በእርሱ ዘንድ ብዙ ጉባኤያት ተደረጉ። ከግብፅ ምድርም ኤጲስቆጶሳት ብዙ መሲሐውያን መነኮሳት እሱ ወዳለበት ወደ ኢየሩሳሌም መጡ። ንጽሕት ድንግል የሆነች ከእመቤታችን ማርያም የሥጋ ዕረፍት መታሰቢያም ደረሱ። በቀበሩባት በተቀደሰው ማደሪያዋም በእርሱ ዘንድ ታላቅ ጉባኤ ተደረገ። ይኸውም የዮሳፍጥ በረሃ ነው። ጌቴሴማኒ ያለው የት ነው? አባቶች ሐዋርያት ሥጋዋን በዚያ ቀበሩት። ሥጋዋ እንዴት እንደሆነ ደቀ መዛሙርቱ አይሁድን በመፍራት ትተዋት እንደሸሹ ተናገረ። ዳግመኛም የተዉባት ቦታ አልታወቀም። ሕዝቡ ሁሉ የጳጳሳቱን አለቃ ስለ ንጽሕት ድንግል ማርያም ፍጻሜ፣ ስለ ሥጋዋ የአቀባበር ሁኔታ የሚጠይቁት ነበር። የረከሱ ከዳተኞች አይሁድ ሽንገላን በተመላ አንደበታቸው ከእርሷ በደቀ መዛሙርቱ የምትመሰል ምትሃት ናት እንዳይሉ፣ የተቀደሰው አባት ሊቀ ጳጳሳትም ሕዝቦቹን ለማረጋጋት የተቀደሰች ምክሩን መምከር ጀመረ። ከእግዚአብሔር ዘንድ የሰላምና የሕይወት ውሃ እንደሚመነጭ ሁሉ ከእርሷ ባመነጨች ቅድስት ንጽሕት በሆነች በስትንፋስ ለክርስቶስ እናት ይጸኑ ዘንድ ለዘላለሙ አሜን።
ወንድሞቼ ሆይ የነግራችሁ ዘንድ ስሙ። ዳዊት መልካምን ተናገረ፣ እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወደዳት። ዳግመኛም ይህች ለዘላለሙ ማረፊያዬ ናት፣ መርጫታለሁና በእርሷም አድራለሁ አለ። ጌታ የወደዳት በውስጧም ያደረ ይህች ማን ናት? ከንጽሕት ድንግል ማርያም በቀር ድንግል ማርያም ናት እንጂ። ዛሬም እኛ በቅድስት ድንግል ቤት ተሰብስበን መንፈስ ቅዱስን ተጎናጽፈን ከእርሷ ሰው የሆነ ልጇ ኢየሱስ ክርስቶስን እናመሰግናለን። ስለዚህም ነቢዩ ዳዊት በመዝሙሩ እግዚአብሔር ጽዮንን መርጧታልና ያማረ ሰውም ለሆነ ለአብ ቃል ማደሪያ ትሆን ዘንድ መረጣት፣ ከድንግል ማርያምም ሰው ሆነ፣ በእኛም ላይ አደረ። ስለ ትሕትናውም ሰው በመሆኑም ከመለኮትነቱ አልለየውም። ተራበ፣ ተጠማ፣ ከአብ ዘንድ ወደዚህ ዓለም ቢመጣም ከአብ አልተለየም። ዳግመኛ ከአብ እኛን በመውደዱ የእግዚአብሔር መለኮትነቱ ከአዳም ሥጋ ጋር አንድ ሆነ። እነሆም ሰው መሆንና መለኮትነት አምላክ መሆን አንድ ሆነ። አንድ ሲሆንም በመከራው በግርፋቱ ጊዜ ለአንድ ሰዓት ስንኳ መለኮቱ ከእርሱ ከሰውነቱ አልተለየም። እነሆም መለኮትን ከሥጋ ጋር አንድ ሆኖ እንመለከታለን። በመስቀል ላይም ደሙ ከውሃ ጋር በአንድነት ነበር። የጌታ መለኮትነት እነሆ ከሥጋ ጋር አንድ ሆኖ እንመለከታለን። እርሱ በመቃብር በመሆኑም ስለ አባታችን ስለ አዳም በደል ምድር በመሰቃየቷ አጽናንቶ ለምድር ለሰው ልጅ ሰላምን ሰጣት። ምድር ሆይ ከአንቺ የፈጠርሁት ያስገኘሁት ሰውን በበደሉ አረከሰሽ። አሁን ግን ከአንቺ የነሳው ሥጋ ጸጋና ጽድቅን የተመላ ነው፣ በአንቺም ሾምሁት እያለ ሰላምን አበሰረ። አዳምም እነሆ አንተ መሬት ነህ፣ ወደ መሬትም ትመለሳለህ ያለውን ቁጣውን ሰማ። አንቺም ሙታን እንደሚነሱ የአብን ቃል ሰማሽ። ምድር ሆይ የምታዝኚው ስለ ሰው ከሆነ ከአንቺ ተነስቷል። ዳግመኛም ከፍ ወዳለች ሰማያዊት ቦታ ለመውጣት ተዘጋጀ። ምድር ሆይ ገዥሽን አዳምን እነሆ ከአንቺ ወሰዱት። አሁን ግን ፈጣሪሽ ከአንቺ ሰው ሆነ። በአዳምና በልጆቹ ምክንያት ለኀጢአት ተገዢ ብትሆኝም አሁን ግን ከአንቺ በተገኘች ቅድስት ድንግል በሆነች በማርያም ማኅፀን ሰው ሆነ። ምድር ሆይ ደከምሽ፣ ተሰቃየሽ። ንጉሥሽም በገሃነም ነበር። የብረት ሰንሰለቱ ሐብሉን ሰብሬ የፈታውልሽ እኔ ነኝ። ንጹሕ እንድትሆኚ አድርጌ ከፍ ያደረግኩሽም እኔ ነኝ። ምድር ሆይ ዛሬም ደስ ይበልሽ፣ በድንግል ማኅፀን በማደሩ ከአንቺ ሰው ሆኗል። ጸጋንም እነሆ ሰጥቶሻልና። አይሁድንም በመስቀል አውጥተው ሲሰቅሉኝ እነሆ ታገስኳቸው። ሞትሁ፣ በአንቺ ውስጥም ቀበሩኝ። ከሦስት ቀን በኋላም ከሙታን መካከል ተነሳው። ከአዳም በደልም አዳንሁኝ። እስከሚፈጸም ድረስ ከእርሷ ወስጄ ሰውን ከፈጠርኩበት የጭቃ ክፍልም ፊትሽን ሞላው፣ እርሱም የጸና ሆነ። ዛሬም ስለ አንቺ ይህን ትሕትና አደረግሁ። ምድር ሆይ ዛሬም ስለ አዳም ምክንያት የለሽም፣ ሌላ ፍጥረትም አይመላብሽም አይኖርብሽም። አንቺን በመውደዱ እነሆ ወደ ዓለም መጥቶ የባርነት የተገዥነት መጽሐፍሽን ቀዶታልና። ከዚህ በኋላ የተነገረውም እነሆ ስለ መሬት ነው። አንቺን በመውደዱም አምላክ ለአንቺ በጎ ማድረጉን መራራቱን አልተወም። የእናቱን የድንግልን ሥጋ የጨመረው የተቀበረው መሬት ትደሰት ዘንድ ነውና። ውድ ክርስቶሳውያን ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ። የልባችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን ዕለት ይህን ሰዓት ባርኮ ለሰጠን ለዚህ ሁሉ ጸጋ ላበቃን የሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅር ባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን፣ አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችንና
የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን ለእናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን፣ አሜን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን፣ አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት፣ ወንጌልን ላደረሱልን ሐዋርያት፣ ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለአገራችን ሰላምን፣ ለሕዝባችን ፍቅርን ያምጣልን፣ አሜን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን ፍቅርተ ማርያም ወለተ መስቀል ወለተ ያሬድ ትርሲተ ድንግል ወለተ ማርያም ወለተ ሚካኤል ወለተ ያሬድ ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ኪሮስ ፍስሐ ወለተ ሐና ሴቴ አስካለ ማርያም ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ትርሲተ ድንግል ወለተ ዮሐንስ ክንፈ ሚካኤል ገብረ ሥላሴ አስካለ ማርያም እህተ ማርያም ወለተ ገብርኤል ወለተ ገብርኤል ወልደ ገብርኤል ወለተ አናንያ ወለተ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ወለተ አናንያ ወለተ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ስርጉተ ሥላሴ ወለተ ሕይወት ሰሊና ወለተ ትንሣኤ የሆይና ንግሥቲ አዜብ ወለተ መድህን አስራተ ማርያም ወለተ ማርያም ስህነ ማርያም ተክለ ወልድ ወልደ ሚካኤል ተክለ ሚካኤል ወልደ ሚካኤል ገብረ ኪዳን ኃይለ ሚካኤል ወልደ ገብርኤል እህተ ማርያም ወልደ ኪዳን ፍቅረ ማርያምና ስህነ ማርያም ፍቅርተ ማርያምና ስህነ ማርያም ፍቅረ ማርያምና ስርጉተ ማርያም ፍቅርተ ማርያምና ስርጉተ ማርያም ወለተ ማርያም ገብረ ሥላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወልደ ሰንበትና ጽጌ ማርያም ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። ልዑል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ፣ አሜን። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ወለተ ጽዮንን ወልደ ሰማያትን ወለተ ሥላሴን ገብረ ሥላሴን ወለተ ማርያምን ሳህለ ማርያምን እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራና እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን፣ አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን ለዘላለሙ አሜን።